መጽሐፈ ዶሮ ማለት የዶሮ መጽሐፍ ማለት ነው። አንተ ዶሮ ተነሳ፣ ሂድ፣ ይሁዳን ተከተለው፣ ወዳ የሚያደርገውን አይተህ መጥተህ ንገረን ብሎ ክርስቶስ አዘዘ። እንግዲህ ታርዶ ተበልቶ ተጠብሶ የቀረበ ዶሮ ማለት ነው እና የእሱን ቃል ሰምቶ ዶሮ ተነሳ፣ ተከትሎት ሄደ፣ ወዳ የሚያደርገውን ነገር የሚሰራውን ነገር አይቶ መጣ፣ ለደቀ መዛሙርቱ ተናገረ። መጽሐፈ ዶሮ ይሄንን ነው የሚገልጸው። ይሄ በግሪክ ቋንቋ ተጽፎ ከዛ ወደ ግዕዝ የመጣ መጽሐፍ ነው። የኛ ጥያቄ ዶሮ የተበላው ዶሮ ነው ተመልሶ በህይወት ቁሞ ሂዶ የጮኸው? አይል የተበላውም ይሁን ያልተበላውም ይሁን የኖረውም ይሁን ያልኖረውም ይሁን ጉዳይ አይደለም አልኩ። አዳምጥ፣ ጥያቄን ከሰማኸኝ አንተ መጽሐፍ እኮ ነው ያንተ መጽሐፍ። ኢየሱስ የበላው ዶሮ ለዛውም አርስቶ ዶሮ ነው የሚለው መጽሐፉ። የአርስቶ ዶሮ ተነስቶ ከተበላ በኋላ ተነስቶ ሂዶ መጀመሪያ ሰለለ። ስፓይ ነበር፣ ስለላ አካሂዷል። ማስረጃ አንጣ የሚባለው በአስተምህሮ ላይ ነው። ማስረጃ አንጣ አትበለኝ ይላል ብራዘር። ፉከራ ላውራ ነው የሚለው ለፎክር አንዴ ቤትን ከፍተህማ የምትፎክረው አንተ ነህ። ገድልና ድርሳን ይዘህ ቤትን ከፍተህ የምትፎክረው አንተ ነህ። ጀግና የሆነ ሰው መጽሐፍ ቅዱስን ገብተህ መች ለውጥ አመጣ? ገብተህ እኮ መች ለውጥ አመጣ ብራዘር? እሺ አዎ፣ ምንም ብራዘር፣ አሁን ፉከራ ነው ያዝኩት። እሺ ምንድን ነው ያለው? ይኸው ቆይ አንዴ ስሜት ያያቱን ብራዘር፣ ይሄ ፉከራ አላዋጣችሁም። ፍትት በል አባቴ። እኔ ምንም ስሜታዊ አልሆንም። ጥሩ ያው እኔ ግን ገልጬ አንድ ኦርቶዶክሳዊ ተአምሩን እና ገድላቱን አለመቀበል እንደማይችል ላሳያችሁ። እሱ ግን ማስረጃ የለውም። እኔ ግን ማስረጃ አለኝ። ይኸው የቤተ ክርስቲያኒቷ ትምህርት ነው። ኦርቶዶክስ ሆኖ መቀጠል እንደማይችል ይህንን ተአምር ተጠራጥሮ እኔ በማስረጃ አወራለሁ። ይሄም እኮ የላችሁም ችግሩ። ይሄን ራሱ መግለጥ እኮ አትችሉም እናንተ። ችግሩ እሱ ነው ወዳጄ። እና ኧረ እንችላለን መግለጥ ብራዘር። ፉከራ ነው። ኦርቶዶክስ የቀራት ቀረርቶ ብቻ ነው። በጣም እውነት ነው። ይስሐቅ ብራዘር ኮሜንት ላይ እንትን የምትለው ወይ ውጣና እናውራ ላይ ምንድን ነው ምን አድርግ ትለኛለህ? ኮሜንት ላይ አባቴ በመጽሐፍ ቅዱስ ማውራት ከቻልክ ወደ ላይ ውጣና እናውራ። አንዴ ቤቱን አትረብሽ። አሁን ለምን መጽሐፍ ቅዱስ አታወራም ዳኒ? እኔ እኮ ገድል ከምታገላ አይዞ ብራዘር አይዞ። ኢቨን ቤተክርስቲያናችሁ እንደማታውቁ አሳየት እኮ ነው አላማችን። እሱ እኮ ነው በጣም የእመቤታችንን ቃል ኪዳን ተአምሯን የሚንቁ ልክ እንደ ይልቃል አይነቱ ማለት ነው። የሚንቁ አልቀበልም ነው ያለው። ተአምሯን አለመቀበል እችላለሁ ነው ያለው። እሺ የሚንቁ የሚያቃልሉ ግን ይኸው የወልድ እግዚአብሔር ሰው መሆንን ከማመን የወጡ ናቸው። ብራዘር አሪዮስ ነው እያለች ነው ቤተክርስቲያን። ማንን? ይልቃልን። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። ማን? ይልቃል። በጴጥሮስና በጳውሎስም በቃላቸው ስልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ ማን? ይልቃል። ተአምሯን አልቀበልም ማለት አይችልም። ይሄው የቤተ ክርስቲያኒቷ መጽሐፍ በዶክመንት ነው የምናወራው። አባ ሚካኤል አባ ገብርኤል በምንባል በእኛ በቃላችንም ስልጣን ፈጽመን የተወገዙ የተለዩ ይሁኑ፣ እኛም የነሱን ስልጣንን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት እመቤታችን በዓሏን እንደ እሁድ ሰንበት የማያከብረውን እንደምን እንደ እሁድ ሰንበት የማያከብረውን ስለዚህ
በማይፈታ በጽኑ ስልጣን ፈጽመን አወገዝን። አሁን እዚህ መጡና እኛ ኦርቶዶክሳውያን ተአምሩን አለመቀበል እንችላለን ይላል። ውሸት። ማስረጃ አለ? አይ ዛሬ የሚመች ቦታ አይደለም ለማስረጃ፣ ሌላ ቀን አቀርባለሁ። መቼም ቢሆን ማስረጃ አያቀርቡም። ቤተ ክርስቲያኒቷ ውስጥ ተአምሩና ገድላቱን ሳይቀበል አንድ ኦርቶዶክሳዊ ኦርቶዶክስ መሆን አይችልም። ብራዘር የማርያምን ተአምሮና ቃል ኪዳኗን ይህንን የምትጠራጠር የማታምን ከሆነ አንተ ተወግዘሃል ወዳጄ። ቤተክርስቲያን አስተምሮ መሆኑን ተናገር በእናትህ። አሁን ዝም ብለህ ፖለቲካ አትስራ። እኔ እኮ ምንድን ነው እያስተማርክ ያለው? አሁን ይሄ የቤተክርስቲያን አስተምሮ ነው የሚለው ነገር ማን ያዘጋጀው? የቤተክርስቲያን እንግዲህ የሙስሊሞች አስተምሮ ነው እያለን ያለው ማን ያዘጋጀላ? አየህ፣ ይሄ ነው ችግር። አስተምሮና ለይተህ አትደረብ ብራዘር፣ አትደረብ። ማስረጃ አለ ካለ አንተ ትገልጣለህ። እኔ ይሄው ማስረጃ ነው የምገልጠው። ይሄ መጽሐፍ ሲታተም አሳታሚው ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ማተሚያ የራሷ የቤተክርስቲያኒቷ ድርጅት በትንሣኤ ዘጉባኤ የታተመ። ይሄ መጽሐፍ ሲታተም ማን ያጸደቀው? ይኸው እኚህ ማለት የቤተክርስቲያኒቷ መሪ ናቸው። እኛ አባት የተወደዱ የተከበሩ የቤተክርስቲያን መሪ ናቸው። እኛ አባት ያመኑበት መጽሐፍ ነው። ከእሳቸውን በፊት የነበረ እሳቸው ተቀብለው ያስተላለፉት አለቀ። ይሄ የቤተክርስቲያኒቷ እምነት አይደለም ወይ? ነው። አይ አይደለም፣ እኔ ይሄንን ተአምር ሳልቀበል ኦርቶዶክስ ሆኜ መኖር እችላለሁ የምትል ከሆነ ማስረጃ አምጣ። የለህም። ይሄውን ያሳየው ማስረጃ እንደማትችል አሳየው። ትወገዛለህ። ቀስ ብለህ አውራ፣ ቀስ ብለህ አውራ ብራዘር። ምንም ረጋ ብዬ ነው የማወራው። ለአንተ ስሜት መሆን አይጠበቅብኝም ብራዘር። ሁለተኛ ተሳስተ ተአምሯን ሳልቀበል ምናምን ኦርቶዶክስ ሆኜ መኖር እችላለሁ እንዳትል አትችልም። ኦርቶዶክስ አይደለም። አሁን አንተ ጨረስክ? ማስረጃ ስለሌለ ጨረስኩት። በቃ ምንም ማስረጃ ስለሌለ በቃ አለፍ ነው። ወደ ሌላ ሀሳብ ገባ። እሺ መልካም። እሺ በመጽሐፍ ቅዱስ ማውራት እንችላለን። አሁን ፈቃድህን ብቻ ነው የምጠይቀው። ካልቻልክ እወጣለሁ። ኧረ ጴንጤ አይደለን እንዴ? እሺ ቁርባን እያነሳን ነበር ቅድም። ኮመንት ስጽፍ አይቻልም። ምን ብዬ በቁርባን ላይ ቃሉን አታጣም ነው ምናምን እንደዚህ አይነት ኮመንቶች ስጽፍ ነበር። አልጻፍኩም። ቀጥል፣ ችግር የለውም። እኔ አልጻፍኩም። ቅድም ያላልኩትን አልካልክ፣ አሁንም ያልጻፍኩትን ጽፈሃል እያልክ ነው። እሺ አላልክም። እሺ ካልክማ ጥሩ ምንድን ነው የምጠይቀኝ? እሺ ለምን ነው የምትቆርበው? ለምን ነው የምትቆርበው? ላዙሯ መቁረብ ማለት ካሜራዬን ላዙሯ። ለምን ነው የምትቆርበው? እየጻፍክ ልታስተምረን ነው? የዘላለም ሕይወት ለማግኘት ነው ቆርቦማ። አቤት እሺ ለማግኘት ነው። እሺ ጥሩ። የምትቆርበው የዘላለም ሕይወት ለማግኘት ነው። እሺ የዘላለም ሕይወት ስንቴ ነው የሚገኘው? የዘላለም ሕይወት በጌታ በኢየሱስ ክርስቶስ በማመን ይገኛል። ከዛ በኋላ ግን እሱ ያዛቸውን ነገሮች በማድረግ ትፈጽመዋለህ። አለቀ። ደግሜ እጠይቃለሁ፣ የዘላለም ሕይወት ስንቴ ይገኛል ያልኩህ? አንዴ ነው የምታገኘው። ካገኘው በኋላ ግን በዛ ልክ ካሌክ ታጣዋለህ። እሺ የጠየቅኩህ ስንቴ ነው የሚገኘው? አንዴ ነው የሚገኘው። እሺ ይሄ ዘላለም ሕይወት የሚገኘው ታጣዋለህ የሚለውን እንዳትረሳ፣ በኋላ እንትን እንዳትል። ይሄንን የዘላለም ሕይወት የምታገኘው አንዴ ነው አልከኝ። እንዴት ነው የምታገኘው? ክርስቶስን በማመን። ክርስቶስን በማመን። እሺ የቢሮክራሲው መብዛት ይገርመኛል ግን። እሺ
በጣም ይገርማል። አይዞህ ብራት። እሺ ክርስቶስን በማመን አንተ የዘላለም ሕይወት ያገኘው እንዴት ነው? በክርስቶስ አምኜ። እሺ በክርስቶስ ኢየሱስ አምነህ እሺ አምኜ በመጠመቅ ማለት ነው። እምነት ብቻ አላልኩም አይደለም። በመጠመቅ የሚል ደምር ፕላስ መጠመቅ በለው እሱ ጋር ጥሩ። እሺ ሶ እንደ አንድ ኦርቶዶክሳዊ አምነት ጠምቀ ነው የዘላለም ሕይወትን ያገኘው። እሺ ሶ እርግጠኛ ነህ እንዴ? ምን ያጠራጥረኛል? እሺ በስንት ዓመት ነበረ ያመንከው? በቤተሰቦቼ ሕፃን ሆኜ ነው የተጠመቅኩት። እኔ እምነትን የጠየቅኩ በስንት ዓመት ነው ያመንከው ነው ያልኩ። በቤተሰቦቼ እምነት ነው የተጠመቅኩት። የቤተሰቦቼ እምነት ማለት የኔ እምነት ማለት ነው። የክርስቲያን ልጅ ነኝ። አንተ በስንት ዓመት ነው ያመንከው ነው ያልኩ። አላቀውማ እድሜን ያን ጊዜ አየህ፣ ልጅ ሆኜ ነው ያልከኝ ወንድም አለም። አምኜ ነው ያልከኝ ቅድም እኮ። አምኜ ማለት ምን ማለት ነው? በቤተሰቦቼ እምነት እያልኩ ነው እኮ። በ30 ዓመቴ አምኛት በላ ለምን እምነት አምኛ ይባላል። በቤተሰብ እምነት ነው ይባላል። እሺ በቤተሰብ እምነታቸው ተጠምቀው የዳኑ ሰዎችን ማስረጃ አስጠኝ። በቤተሰብ እምነታቸው ተጠምቀው የዳኑ ሐዋርያት ሥራ ላይ አለ። የቆርኔሊዮስን ማየት ትችላለህ። ግለጥ ነገር ጥቅሱን አለ ቤተሰቡ ስጠኝ። ችግር እሺ መጽሐፍ ላውጣ። ቆይ ግለጥ የሐዋርያት ሥራ ምዕራፍ 10 እሺ ስንት እናውጣ? ምዕራፍ 10 የሐዋርያት ሥራ 10 ላይ እሺ ምዕራፍ 10 ቁጥር ስንት? ቁጥሩን እያየሁ በቤተሰብ እምነት የተጠመቀ ሰው ከነ ቤተሰቦቹ ተጠመቀ ነው የሚለው። ከነ ቤተሰቡ ከተጠመቀ ሕፃናት ቤተሰብ አካላት ናቸው። አለቀ። እኔ ግምት አይደለም የጠየቅኩ እና እየጠበቅን ያለ ነው በጉጉት ማለት ነው። ገድል ላይ ልትደበቅ እየሞከርክ ነው ምናምን ሲል ነበር ቅድም ማለት ብራዘር። እኛ ገድሉን የምናነሳው ለመደበቅ አይደለም፣ ስህተታችሁን ለማሳየት ነው። የቤተ ክርስቲያናችሁ ውድቀቷን ለማሳየት ነው። ምክንያቱም ስለምታምንበት ማለት ነው። ለእኛ መጽሐፉም ገድሉም ሁለቱም ላይ ውድቀታችሁን ማሳየት እንችላለን። ምንም የሚከብደን ነገር አለ። ተመሳሳይ ነው ለእኛ። ቤተ ክርስቲያኒቱ ከእግዚአብሔር ቃልም ከራሷ እምነትም ጎላለች። በራሷም ትምህርት ራሷን ጥላለች ቤተክርስቲያን። እሱን ነው እያልን ያለ። የትቢያች ይልቃል ነው ይልቃል። እሺ ሌላ ኦርቶዶክሳዊ ካለ እንቀበል፣ ሌላ እንቀበል እና ፉከራችሁን በልክ አድርጉት ወገኖች። የምሬ ነው። ፉከራ ምናምን እሱ አሁን አይሰራም። ቆም ብላችሁ መጽሐፍ ቅዱስን ማንበብ ጀምሩ። የእግዚአብሔርን ቃል ማጥናት ጀምሩ። የእግዚአብሔርን ቃል አንብቡት። የአምላክን ቃል እሱን ነው ማየት ያለባችሁ። እሺ ፌና ሰላም፣ እንዴት ነሽ ወይ? እንዴት ነህ?
ፌና እሺ እሺ ዳግሻ እሺ ሌላ ኦርቶዶክሳዊ ያለ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ ሰው ካለ አንድ ቁጥር ይጻፍልን። አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ቤካዬ የተክልዬን ነው አሁን እንደ እንትን ማክበር ያለባቸው እንደ ፋሲካ ማክበር ያለባቸው። ቅድም እሱን ስታነብን ድራይቭ እያደረኩ ነበር እና ሰማችሁ ነበር። እንደዛ አልከን ቤካ። የፋሲካን በዓል እንደ ተክልዬ በዓል አድርጎ ነው ሰው ማክበር ያለበት። ሁለት ፋሲካ ነው የሚያከብሩት ማለት ነው። የተክለ ሃይማኖት ነው ቤክ ድርብ በዓል ነው በለኛ። ፋሲካ የተክለ ሃይማኖትንም የኢየሱስንም ነው የሁለቱንም ነው። ኦርቶዶክስ እሺ፣ ሌላ ኦርቶዶክስ ካለ እሺ እንቀበላለን። ሌላ ኦርቶዶክስ ካለ ያንን እውነት ተረድተው አምላክን ስታከብረው ነው። ያ ነው ቅዳሴው። ቅዳሴ የሚባለው እሱ ነው ብራዘር። ከልብ የሆነው ከአንተ ዘንድ ጌታ የረዳ ከፍቅር የመነጨው መልካም መዓዛ የሆነው በእግዚአብሔር ፊት የከበረ ሽታ ያለው እሱ የሆኑ 6-7 የሚሆኑ አገልጋዮች በማታውቀው ቋንቋ እግዚአብሔርን አከበሩት ብለህ እያሰብክ አሚን ብለህ ስለተስማማ አስቀድሰህ አይደለም የመጣው ብራዘር አይደል? እና ወደዚህ ክብር ቤተክርስቲያኒቷ መመለስ አለበት። ትውልዱ ራሱ የሚቀድሰው አምላክ ሊኖረው ይገባል። ሊባርከው የሚገባ አምላክ ያስፈልገዋል። ከልብህ የገባህና የተረዳህን ጌታ የምትባረክበት የራስህ ቋንቋ ዳትስ ክርስትና ብራዘር። ይሄ ነው ክርስትና። መጋረጃ የሌለበት አባ አባ ብለህ ራስህ የምትጮህበት አምላክህን በሳምበዲ በኩል የምታገኝበት ህይወት አይደል። አንተ ራስህ አባቴ እያልክ የምታከብርበት ህይወት፣ ወዳጄ እያልክ ጌታዬ እያልክ አንተ ራስህ የምታከብርበት ህይወት ነው የሚያስፈልግ። አሁንም ቤተክርስቲያኒቷ ህዝቡን በመጋረጃ ጀርባ ይዘዋለች። እግዚአብሔር ለብዙ ትውልድ ሩቅ ነው። ለብዙ ትውልድ ማለት ጌታ ሩቅ ነው እና ዳግሼ እሺ፣ ሜላ የሺ እንኳን ደህና መጣ በድጋሚ እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ነው ወይ ወንድሞች? ዳጊ ቤካ እንዴት ናችሁ? እህቶች ሰላም ብያለሁ። እስካሁን አለህ እንዴ? እኔ እኮ ወጣሉ ብዬ ነበር። ኧረ ገና መጀመራችን አይደል እንዴ? ሜላይቶች የሚገርም ዛሬ እኮ እንደው ማውራት የነበረብን ስለ መጽሐፈ ዶሮ ነበር። ዛሬ እኮ ነው መጽሐፈ ዶሮ የሚነበበው። ሐሙስ ነው አይደል? አሁን ቀን ላይ እንደዛ እየሰማው ነበር። እና አለ መጽሐፈ ዶሮ
የሚገርም መጽሐፈ ዶሮ ግብረ ሕማማቱ ላይ ነው ያለውና እሱ ደግሞ እዛ ነው ያለው። ግን ባይሆን መጽሐፈ ዶሮ አንድ ቪዲዮ ላሳያችሁ እችላለሁ። እስቲ እንኮምኩሟ ትንሽ ተነሽኝ እስቲ አምሮ ነው ወይ ይላል። ታውቃለህ አንተ ሁሌ እንደበላ ዶሮ አምሮ ነው ወይ ሁሌ ዶሮ እንደበላ ነው እንዴ? ማን እኔ ነው እንዴ? ሜላዬ ከዚህ እኮ ዶሮ አምሮ ነው ወይ ወይ አንተ ነው የሚጠይቀው። ዶሮ አልበላም። ጌታን በል አትበላም ማለት ጴጥሮስ እንዳትበላ ነው በሰት ጴጥሮስ እንዳትበላ እሱንማ ቀሲስ ናቸው ያሉ ተሳቀቅኳሉ። ካሁን ጴጥሮስ እንደለው ተሳቀቅኳሉ። እኔ እንኳን አልወድም። ዶሮ ለሚበሉ እንግዲህ ለእናንተ እስቲ እንስማው ሰውየውን እንደሚሉ። መጽሐፈ ዶሮ ማለት የዶሮ መጽሐፍ ማለት ነው። አንተ ዶሮ ተነሳ፣ ሂድ፣ ይሁዳን ተከተለው፣ ወዳ የሚያደርገውን አይተህ መጥተህ ንገረን ብሎ ክርስቶስ አዘዘ። እንግዲህ ታርዶ ተበልቶ ተጠብሶ የቀረበ ዶሮ ማለት ነው። ወለ እግዚአብሔር ኢየሱስ ክርስቶስ እሱ ገባሬ ኩሉ ፈጣሪ ኩሉ ነውና የእሱን ቃል ሰምቶ ዶሮ ተነሳ፣ ተከትሎት ሄደ፣ ወዳ የሚያደርገውን ነገር የሚሰራውን ነገር አይቶ መጣ፣ ለደቀ መዛሙርቱ ተናገረ። መጽሐፈ ዶሮ ይሄንን ነው የሚገልጸው። ይሄ በግሪክ ቋንቋ ተጽፎ ከዛ ወደ ግዕዝ የመጣ መጽሐፍ ነው። ይህን ይመስላል እንግዲህ መጽሐፈ ዶሮ። በረከተ ዶሮ ይደርባችሁ እንዳለን ያው አስቸጋሪ ነው። እኔ የሚለው እዚህ ጋር ጥያቄ መጠየቅ ይቻላል? እንዴት አመሻችሁ? እንዴት አመሸ? እግዚአብሔር ይመስገን። ማለት ጌታ መድኃኒት ኢየሱስ ክርስቶስ ጴጥሮስን ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ብሎት ነበረ እና ጴጥሮስም ትዝ ያለው ዶሮ በሚጮህበት ሰዓት በዛን ሰዓት ነበረ የተጸጸተውና የዶሮውን ጩኸት በሰማ ሰዓት ማለት ነው የተጸጸተውና ያነባው ወይም ያለቀሰው ማለት ነው። የዶሮውን ጩኸት ሲሰማ የዛን ሰዓት ደግሞ ምን ብሎ ነበር? ክርስቶስ ፊቱን አይቶት ነበረ ማለት ነው። እኔም እስከማውቀው ድረስ ይሄን ነው ማለት ነው። ምክንያቱም ምሳሌ ተደርጎ የሚነገር ማለት ነው። ሌላውን ገባ ብዬ ባላውቀው ወይም የተማርኩ ባልሆንም ማለት ነው። እና ስለዚህ ክርስቶስ አላለውም ነበር እንደዚህ ጴጥሮስን ዶሮ ከመጮሁ በፊት እኮ ያ ዶሮ የተበላው ዶሮ ነው እንዴ? ስምዖን ቤት የበላው ዶሮ ነው። በላው ነው እንግዲህ የሆድ ማትማ እሱ ተጉዳይ አይደለም። ግን ጥያቄውን መልስ። ክርስቶስ አላለውም ወይ ነው ጥያቄ። ጴጥሮስ እሱ አይደለም ጥያቄያችን ወዳጄ። የኛ ጥያቄ ዶሮ የተበላው ዶሮ ነው ተመልሶ በህይወት ቁሞ ሂዶ የጮኸው አይል የተበላውም ይሁን ያልተበላውም ይሁን የኖረውም ይሁን ያልኖረውም ይሁን ጉዳይ አይደለም አልኩ። አዳምጥ ጥያቄውን ከሰማኸኝ። ያንተ መጽሐፍ እኮ ነው ያንተ መጽሐፍ። ኢየሱስ የበላው ዶሮ ለዛውም አርስቶ ዶሮ ነው የሚለው መጽሐፉ። የአርስቶ ዶሮ ተነስቶ ከተበላ በኋላ ተነስቶ ሂዶ መጀመሪያ ሰለለ። ስፓይ ነበር፣ ስለላ አካሄዷል። አይሁዶቹ ጋር ሄደና አዎ ትላለህ። ሰላይ ነበር ያ ዶሮ። አዎ አንተ ሰላይ ነህ እያልክ አይደለ እንዴ? አውራ እንጂ ደስ ይበል። ሞራንስ በሆነ ብስክስ ምን ችግር አለው? ጥያቄውን ትመልስ ወይስ ሌላ ዝም ብለህ ወሬ ሰላይ ምናምን ታወራለህ? እኔ ጠየቅኩ ለእውቀት ነው። ለእውቀት የምትመልስ ከሆነ በፌሩ መልስ። ከዚያ ውጭ ጓግርች ብትል አንዳ ዱቄታ አይ አክሊል ይጻፍ ነው ፈሳም ብሎ የጻፈውን ነው ታች እንትን ያልኩትም። ይኸውልህ ዶሮ ሰላይ ነበር። ያ ዶሮ ሰላይ ነበር።
እኔ የጠየቅኩህን ብቻ መልስልኝ። እኔ ጴጥሮስ ላለው መጀመሪያ ለተጠየቀው ዶሮ ጥያቄያችን እሱ አይደለም። እኔ እኮ ከከፈትከው ላይ አንተ ማስረጃ ከመጣኸው ላይ እኮ ነው ጥያቄ እየጠየቅኩ ያለሁት። የኔ ማስረጃ አንተ ማስረጃ ብለህ ካመጣኸው ላይ አሁን ያቺ ቃል ምንድን ነው ጴጥሮስ እንዲጸጸትባት ያደረገችው? መጀመሪያ ስማኝ፣ ቄሱ የኛ ቄስ አይደሉም አሁን የተናገሩት። ምናልባት የፈለገው ቄስ ይሁን፣ እኔ ስለ ቄሱ ጉዳይ አይደለም። እኔ እየጠየቅኩ ያለሁት ስለ ክርስቶስ ነው አይደለም? ይህን ነው እንድትመልስልኝ የፈለግኩት እኮ። እሱ ጥያቄያችን አይደለም። ዶሮ እንደ ጮማ እኮ እኛም እናምናለን። እሱ አይደለም ጥያቄያችን። ስለዚህ ይህንን ካመንክ የትኛው የተበላ ዶሮ ሆነ የትኛው ሆነ ነው ዶሮ ነው የምትለኝ? እኔ እንጠይቅ ጥያቄ አሁን ምንድን ነው ብትለኝ፣ ወላይ ፋሲካም አድርገው ምንም አድርገው የትኛውም ዶሮ መረጃ ብለህ አመጣው ማለት ነው። ለምኑ ነው? ስለዚህ እኔ አሁን እየጠየቅኩ ያለሁት ክርስቶስ ይህንን ብሎታል ወይስ አላለውም ነው ጥያቄ። እንግዲህ መስማት ካልቻል ካላቅም ደጋግሜ ነገርኩ። ዶሮ ጮዋል ወይ? አዎ ዶሮ ጮዋል። እሱ አይደለም ጥያቄያችን። ጥያቄያችን ያ የጮህ ስለዚህ እነዚህ ቆይ እኔ አልጨረስኩም። እዚህ ጋር እንደዚህ ጮሃል፣ ተጸጽቶበታል ጴጥሮስ? አልተጸጸተበትም? የዶሮ ጮህ ሲሰማ በዶሮ አይደለም የተጸጸተው። ዶሮ አላልኩኝም። ጴጥሮስ የዶሮውን ጮህ ሲሰማ ተጸጸተ ወይስ አልተጸጸተም? እሱ አይደለም ጥያቄያችን ወዳጄ። ጮሃል አልከኝ አይደለ? ዶሮ አሁን እኮ አንተም ራስህ እየጮህክን ያለው። መጀመሪያ ተረጋጋና መጀመሪያ ተረጋጋና እኛ ምን እንደጠየቅን ገብተዋል። መጀመሪያ አይ ቶፒኩን አይቼዋለሁ በነገራችን ላይ። ቆይ ምን እንደጠየቅኩ ይህን ቪዲዮ ለምን እንዳሳየው ገብተዋል። ለምንድን ነው ያሳየሁት ይህን ቪዲዮ? እኔ ስለ ዶሮ እያነሳችሁ ነው። አንደኛ የፋሲኮ ዶሮ ትላለህ፣ ስንት ገባ ዶሮ ትላለህ። ፌዝ ዶሮ ላይ ነው ፌዝ እያደረጋችሁ። በነገራችን ላይ ዶሮ ላይ እንደናንተ ያፌዛለ እንዴ? ዶሮ ላይ በጣም እኮ የቀለዳችሁበት። እሱ ሊሆን ይችላል። በነገራችን ላይ የዶሮ ጉዳይ አይደለም። ግን አሁን የጠየቀው ጴጥሮስ ልክ ያነቀው ያደሩ እንደ ጴጥሮስ እንደዚህ አድርጎ ደወል የሚሆንህ ህይወትህን የሚሰጥህ አሁን ያ ጴጥሮስ እንዲጸጸት ያደረገው ዶሮ ነው። ለምንድን ብትለኝ ዶሮ ክርስቶስ ስለተናገረው ዶሮ ከመጮህ በፊት 3 ጊዜ ትክዳል። ታዲያ ለምን እንኳን ዶሮ ይቅርና ለምን የፈለገው ነገር ጮህብህስ የምትጸጸትና ክርስቶስን የምትፈልግ ከሆነ ለምን እንትን አይደለም? ቪዲዮን ሰምተዋል? መጀመሪያ ቪዲዮን ሰምተዋል? ቪዲዮን ሰምተዋል? ቀጥል። እሺ በቃ ቆይ ቪዲዮ ሰምተዋል ወይ? ይህም ብቻ መልስ። ቪዲዮ ሰምተዋል? አዎ ሰምቼዋለሁ። ምን አንድ ነው ያሉ? ስለ ዶሮ ምን ተናገሩ? ያንተ አባት የትኛው ነው የኔ አባት? አልሰማሁም ማለት ነው። ቪዲዮ ላይ የተናገሩትን ሰው ሰምታችኋል? ማን እንደሆነ አይተሃል? እኔ ስማቸውን አላውቃቸውም በነገራችን ላይ። በቃ ኦርቶዶክሳዊ ካህን ናቸው። እሺ ያወሩትን ሰምተሃል? ምን አሉ ንገረኝ። ሰማማ? የሳሰማ ነው። ዝም ብለህ ዘለገብተህ ዶሮ ጮኸ ጴጥሮስ ስትል የነበረው። አዎ የምታነሳውም ስለ ዶሮ ስለሆነ በቃ ያ ትልቁ ችግር ይሄ ነው። መጀመሪያ ለምን ቪዲዮ እንደከፈትን ማወቅ አለብህ። ከዛ በኋላ ደግሞ ቪዲዮ ላይ የተነሳውን ሀሳብ መስማት አለብህ። ከዛ በኋላ ነው ጥያቄ ካለ የምትጠይቀው። እኛ ካልሰማ አጭር አድርጌ ልንገር ሀሳቡ። ዛሬ ሐሙስ ነው አይደል? ዛሬ በኦርቶዶክስ ቤተክርስቲያን ከሚነበቡት መጽሐፍት መካከል አንደኛው መጽሐፈ ዶሮ ይባላል። ይሁን እሺ፣ መልካም። ሌላኛውስ ታውቃለህ ወይ? መጽሐፈ ዶሮ የሚባል እኔ ማብቤ አላውቅም። መጽሐፈ ዶሮ ተብሎ ሲነበብም ሰምቼ አላውቅም። በቃ ዛሬ እንነግርሃለን። እኛ መጽሐፈ ዶሮ የሚባል አለ ዛሬ የሚነበብ ማለት ነው። የመጽሐፈ ዶሮ ደግሞ የጻፈው ማን ነው? ሐዋርያቶች ናቸው። ይህን ትምህርት ያስተማሩት ተብሎ ነው የሚታመነው። ትምህርቱን ያስተማሩት ሐዋርያቶች ናቸው ተብሎ ይታመናል። መጽሐፈ ዶሮ ደግሞ ምንድን ነው የሚናገረው? ጌታችን ኢየሱስ ክርስቶስ ከሐዋርያቶቹ ጋር በስምዖን ቤት በነበረበት ጊዜ ስምዖን ዶሮ ነበር ያቀረበላቸው፣ የዶሮ አርስቶ። ያንን የዶሮ አርስቶ ከበሉ በኋላ ጌታችን ኢየሱስ ክርስቶስ የተበላውን ዶሮ ተነሳ ብሎ አስነሳው። ከሞት ተነሳና ሂድና ይሁዳን ሰልል ይለዋል። ከዛ ይሁዳን ይከተልና ይሄድና ይሁዳ ከአይሁዶች ጋር ያደረገውን ንግግር ሰምቶ እሺ፣ ክርስቶስ ተናግሮ የሚቀረው ነገር አለ በዚህ ጋር? ቆይ ተናግሮ የሚቀረው ነገር አለ የለም? አይደለም። ይሄ መጽሐፍ ሐዋርያቶች አስተምሮታል ነው ጥያቄያችን። እሺ ቀጥል።
ቀጥል ሳይሆን ሐዋርያቶች አስተምሮታል። እንደዚህ አይነት ትምህርት አላቸው ሐዋርያቶች። እኔ እንኳን ሐዋርያት አስተምሮታል፣ እኔ መጽሐፉን ሰምቼውም አላቅም አልኩ እኮ። መጽሐፈ ዶሮ የሚባል ይህ ሰውዬ ሌላ ይጠይቀኛል እንደገና። ዶሮ ግን ስንት ገባው? ወዳጅ ሰምተሃል? ዶሮውን እሱን አንተ ለበዓል አዘጋጅ። ለነገሩ የትኛው የተጾመውን ነው የሚጾመው? የጾሙት ይጠይቁ እንጂ እነሱ። እሺ ለዛ ነው አንድ ይህንኛው መጽሐፍ ነው ሲያብራሩ የነበረ። በነገራችን ላይ አሁን እያልክ የነበረውን ነው ሲያብራሩ የነበረው እነዚህ አባት ማለት ነው አደለ? ይሄ መጽሐፈ ዶሮ የተባለውን መጽሐፈ ዶሮ የተባለውን እሺ እሱ ነው ሲያብራሩ ሰምተህ ማለት ነው። እኔም ሰምቼው አላቅም ወይም አይቼው አላቅም። ምናልባት የኔ ስህተትም ስለሚሆን አንብቤም ስለማላቅ መጽሐፍ ራሴ ጠይቃለሁና ከራሴ አባቶች ደግሞ የምማርበትና ከምን አንጻር ነው የሚለውን ረዳለሁ ማለት ነው። ሲቀጥል ያው መጽሐፈ ዶሮ የሚባል መጽሐፍ ኖሮት ወይም የታተመ የራሱ መጽሐፍ ቅዱስ ነው ተብለን እኔ ቤተክርስቲያንም ወይም ቤተ መጽሐፍት እንደዚህ መጽሐፍ ቅዱሳን መደብሮች ላይም አይቼውም አላቅም። በነገራችን ላይ እውነታ ለመናገር ምናልባት የራሴ ስንፍና ስለሚሆን በራሴ ወስደዋለሁ ማለት ነው። ሲቀጥል ግን ቅድም አንተም እኔ ማምንበታለሁ ብለኸኛል። ዶሮ የጴጥሮስን እንትን ስለሆነ የጸጸቱ መመለሻ ወይም ዶሮ ከመጮሁ በፊት ክርስቶስ 3 ጊዜ ትክደኛለህ የምትሏን ይችን ቃል ቅድም አባታችንም ሲናገሩ ስለሰሟቸው ይህንኛውን ደግሞ በስነስርዓት የተማርነው ስለሆነ ማለት ነው። ምክንያቱም ጴጥሮስ እንዲጸጸት ያደረገው ወደ ሕይወቱ እንዲመለስ ያደረገው የዶሮ መጮህ ነው ማለት ነው። ምክንያቱም ክርስቶስ ያንን ምልክት አድርጎ ስለነገረው ማለት ነው። እንደዛ ነው እና ለዛ ልክ ነው ወዳጄ። ሜሎስ ጨርሰናል። ሂድበት። ሌላም ካለ እኔ ጨርሻለሁ። ቴንኪዩ። እኔ ለሚዩት አድርገሃል ማለት ነው። ምንድን ነው እሱ? ለዶሮ አስበህ ነው? አልገባኝም። ምንድን ነው ፖይንት? እውነት አልገባኝም። ጌታ ማለት በቃ ምንድን ነው? ለዶሮ ተጨንቀ ነው? አይ ጴጥሮስ ዶሮ ስላነቀው ያንን እኔ ማስቤ ነው። እንዲሁ ጴጥሮስ ያቺ ዶሮ ናት አሁን ምክንያት ሆኖ ወደ ንስሐ እንዲጸጸትና ያችን እንባ እንዲሰጠው ያደረገው። ምናልባት እንዲሁ በእኔ ህይወትም እንደዚያች አይነት አጋጣሚ የሆነች ትንሽ ነገር ህይወቴን ነቅቼ ጥሩ ነገር እንድከተል ይሆናለው ማለት ነው። ምናልባት ያችንም እንዲሰጠኝ ምኞቴ ሊሆን ስለሚችል ማለት ነው። ለዛ ነው። አይ አሁን እሺ እኮ የተነበበው ግን ሀሳብ ላይ ከዶሮ አንስተ ለዶሮዋ በጣም ጨንቆ እያወራ ነበርና ፖይንትን ስላላገኘ ነው። እሺ ፋሲካን ለምን ነው የምታከብረው? ለምን ነው ፋሲካን የምታከብረው? ፋሲካን ለምንድን ነው የምታከብረው? ጌታ ኢየሱስን አንተ ለምንድን ነው የምትወደው? ትጠይቀኛለህ፣ ችግር የለም። እኔ ስጠይቅ ግን አትጠይቀኝ። እኔ ጠይቁ መልስልኛ። እሱም እንግዲህ ፋሲካን የምናከብረው እንግዲህ ጌታ መድኃኒት ኢየሱስ ክርስቶስ ሁላችሁም እንደምታውቁት እንግዲህ ለእኛ ለሰው ልጆች የመጣ እኛ እንደ ምሁር የሚያደርጋችሁ ነገር ነው። በጣም ደስ የሚለኝ። እሺ እሺ። ኧረ እኔ ምሁር አይደለሁም ጓደኛዬ፣ አለቃ እኔ ምሁርም አይደለሁም። የማውቀውም ነገርም የለም። ከማውቀው ግን የማከብርበትን ምክንያት የራሴ እነግርሃለሁ። ችግር የለም፣ እንጠብቃለን። ስለዚህ ለዛ ነው ጌታ መድኃኒት ኢየሱስ ክርስቶስ ሞቱን ድል አድርጎልን፣ ይህም ስለኛ በደል ምክንያቱም ከአዳም በደል ጀምሮ ለዛ ነው ፋሲካችን የምንለው ደግሞ እሱ በቀራንዮ አደባባይ ላይ ታርዶ ሞትን ህይወት ስለሰጠን ማለት ነው። በቃ ለዛ ነው የምናከብረው። አሁን ሀብታሙ ህይወት ተሰጥቶታል ማለት ነው? አዎ እንዴ አለኝ እንጂ ህይወት እውነት እግዚአብሔር ነው። ህይወት የተሰጠ ሰው ነው ማለት ነው ሀብታሙ። እንዴት ነው የማይሰጠኝ? ሞቶ ነው አየውም በህይወት ኑር ልጄ ብሎ ከጨለማ ወደ ብርሃን ያመጣኝ። ስለዚህ አሁን ወንድማችን ቢሞት ወደ ሲኦል ወደ ጨለማ ሄድም ማለት ነው አይደል? እሺ አሁን እኔ ብሞት ወደ ሲኦል ነው ወደ ጨለማ የምሄደው ወይስ ወደ ጌታ ወደ ኢየሱስ ክርስቶስ ነው የምሄደው ነው ጥያቄ ባጭር ኩሽን። እሺ እንግዲህ በዚህ ላይ
እናንተ የምትወዷት እኛ የምንወዳት አንድ ነገር አለች። ምን? ጽድቅን ከስራ ጋር አስተባብረህ ይዘሃለሁ የምትለው ማለት ነው። እምነት ብቻ ከንቱ ናት እንደሚባለው ማለት ነው። ምክንያቱም አምናለሁ በጌታ በኢየሱስ ክርስቶስ ስም ብቻ አምኖ መቀመጥ ብቻ አንደኛ መስራትም ብራብ አብልተኸኛል፣ ብጠማ አጠጥተኸኛል የምትለዋ ቃልም ስላለች በቻልነው አቅም ስራም ተገቢ ስለሆነ መስራት አለብን። እንግዲህ ጌታ መድኃኒት ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ብሏል። ይህ ቃል ደግሞ የማይታበይ ቃል ወይም የማይሻር ቃል ነው። ስለዚህ ንስሐ ገብተህ ይህንን እውነተኛ መብልና ትኩስ ደም እውነተኛ መጠጥ የሆነውን ይህንን ከበላ አዎ የዘላለም ሕይወትህን ታገኛለህ ማለት ነው። ወይም የዘላለም መንግስቱን ትወርሳለህ። ወይም እንግዲህ እግዚአብሔር የብርሃን ላዘጋጃለች ኑ እናንተ የአባቴ ብሩካን ብሎ አባቱ እንትን ያስቀምጠናል ማለት ነው። እሺ ግራ የተጋባህበትን ፖይንት ላሳይ። የሰማው እንድትሰማኝ ስለፈለግኩኝ ነው። ያወራው ነገር ተመችቶኝ አይደለም። መልካም። ቅድም ምን አልከን? ኢየሱስ ሞቶ እኔ ህይወት አገኘው አልከን። ኦኬ ከጨለማ ወደ ብርሃን መጥቻለሁ አልከን። አንተ ነው ያልከው፣ እኔ አይደለሁም። ስለዚህ ህይወት አግኝቻለሁ፣ ከጨለማ ወደ ህይወት መጥቻለሁ ያልከው ሰውዬ ብትሞት የት ትገባለህ ስልህ ስራ ካልሰራው እያልከኝ ያለው። ቅድም ስራ ሳልሰራ ህይወት አለኝ እያልክ ነበር። ኦኬ ስለዚህ ንስሐ አያስፈልግህም ነው። መስቀሉ አልወጣኝም ብራዘር፣ ጨርስ። አንተ ያልከውን ነው የደገምኩልህ። ስለዚህ ህይወት ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ህይወት ሰጥቶኛል የሚል ሰው ህይወት አለው ማለት ነው። ስለዚህ ዘላለም ህይወት አለ ማለት ነው። ወይ አልገባህም ማለት ነው። ሰጠኝ የምትለው ህይወትን አልተረዳውም ማለት ነው ብራዘር። አየህ፣ ትልቁ ክፍተት እሱ ነው። ሰጠኝ የምትለውን ህይወት የእውነት ተረድተኸዋል? ሀብትሽ የምሬን ነው የማወራው። የምር ተረድተኸዋል? አሁን ኢየሱስ በመስቀል ላይ ስለሞተ ሀብታሙ የዘላለም ህይወትን አግኝቷል? ፊል ታደርጋለህ የዘላለም ህይወት እንዳለው ሰው? ሀብትሽ እሺ ምን አለ መሰለህ፣ አሁን በእኛ በኢትዮጵያ አባቶቻችን እንደሚያስተምሩን ማለት ነው፣ በኢትዮጵያ ኦርቶዶክስ ተዋሕዶ እንደ ሃይማኖት ተከታይነት የምንማለው አንደኛ እንግዲህ ይህንን ህይወት ሰጠን ክርስቶስ መጥቶ አንተ ፊል ታደርጋለህ ወይ? ወይም አንደኛ ምንድን ነው የምናደርገው እኛ? አንደኛ ድኛለሁ ነው የኛ ሃይማኖት። ወይም እነስንማ ድኛለሁ ከየትኛው ደናንከው? ከአዳም በደል ወይም ተጣብሶ ወይም ከዚያ በደል ድነናል ማለት ነው። ሁለተኛ እየዳንኩ ነው። አንደኛ እናለሁ ወደፊትም ካለው ነገር ወይም እየዳንኩ ነው አሁን ላለው ወደፊት ላይ የሚመጣው። እሺ አሁን መጣ። ጥሩ እኮ ድኛለሁ ስትል የእውነት ድነሃል ወይ? የዘላለም ህይወት አግኝተሃል ወይ ነው እያልኩኝ ያለሁት እኮ እንዴ። አዋ እሱን እኮ ከዚያ አሁን በአዳም በደል ምክንያት ከነበረብኝ በደል እኮ ያንን እኮ በደል ድል አድርጎልኛል። ያንን እኮ ኃጢአት ህፃናት እንኳ በማህፀን እያሉ ኃጢአት ነበረባቸው አይደለ? አሁን ግን እንደዛ አይደሉም። በስራ ካልሰራህ የሰው ልጅ ነፃ ፈቃድ አለው። ምን አለው? ነፃ ፈቃድ አለው። ወደ ጥሩ ቦታ ሊሄድ፣ ወደ መጥፎን ቦታ መሄድ። አብትሽ ሰው ኢየሱስ አድኖኛ ስትል የዘላለም ህይወት ሰጥተዋል ማለት ነው? እርግጠኛ ነህ? አዎ እሱማ ሰጥቶኛል። ገብቶኛል። ገብቶኛል። አልገባም ምን እያልከን እንደሆነ ግራ እንዴት እያጋባህን እንደሆነ እንድትረዳው ያክል ጻፈ። ወይ እና የሆነ ነገር ቢያንስ ትማራለህ ብዬ አስባለሁ። ዛሬ ይሄ ፋሲካ ከዚህ በኋላ እንደ ሌሎቹ ፋሲካ አይሆንልህም። ልዩ የሆነ ፋሲካ ይሆንልሃል። ኧረ እኔማ ሁሌ ልዩ ነው። በእንባና በጥርስ የሚጠብቀው አባቴ ለስንት መከራ እንዳይመስል ፋሲካ። እስቲ እናየዋለን። ችግር እንደዛ እንዲሆን ለምንፈልገው። እሺ በኢየሱስ ሞት ኦኬ የዘላለም ህይወት አግኝታል? አዎ አግኝቻለሁ። ኦኬ የዘላለም ህይወት አግኝታል? አዎ። ኦኬ እሺ ኢየሱስ ሞቶ የእግዚአብሔር ልጅ ሆነሃል እንዴ? አዋ
እሺ በክርስቶስ ኢየሱስ ሞት ጸድቀሃል? ጸድቀሃል ስትል ጽድቅ እኮ ስራን ይወስነዋል። ነፃ ፈቃድ አለህ የለህም? አንተ ጸድቀሃል ወይስ አልጸደክም ነው እየጠበቅኩ ነው ያለው። ጸድቅ ያለው ስልህ አሁን እዚህ ጋር ጸድቅ ያለው ስልህ አዳምጠኝ። ክርስቶስ ሞቶ ህይወትን ለእኛ ጽድቁንና መንግስቱና እንድንወርስ ግን እርሱ ምን ሰጥቶናል? ነፃ ፍቃድ የሚላል። እንግዲህ መላእክትን በፈጠረ ጊዜ ነፃ ፍቃድ ሰጥቷቸው ነው አይደል የተሰወረው? ልክ እንደዚያ ሁሉን እኛ ምን አድርጎ ነበር? ፈጥሮን ነፃ ፍቃድ ሰጥቶናል። የሰው ልጅ ሀብትሽ ጸድቀሃል ወይስ አልጸደክም? ስራ ይወስነዋል አልኩ እኮ። እምነትህን ከስራ ጋር አስተባብረህ ትጸድቃለህ። ሶኔ አንተን ነው እየጠየቅኩ ያለሁት። ጸድቀሃል ወይስ አልጸደክም? በክርስቶስ ጸድቄያለሁ። ጽድቅን ስራ እሱ ስለሰራልኝ ማለት ነው። አንተ ጻድቅ ነህ ማለት ነው? ጻድቅ አይደለሁም። የጽድቅን ስራ ክንሰራው ግን በቀኙ ቆማለሁ። እሺ አልጸደክም። ጻድቅ ነኝ ብለህማ እንዴት አድርገህ እንደ ቅዱሳን ይህን ያክል ክብር ይኖርሃል? ስንት ስራ እየተሰራ እየዋልኩ። እሺ ወዳጃችን ምንድን ነው እሱ? የእግዚአብሔር ልጅ ነው፣ የዘላለም ህይወት አለው፣ ግን አልጸደቅም። እሺ እሱ ጽድቅ ላይ ስራ ይወስነዋል። አዳምጠኝ። ሰምቻለሁ። ከቻልክ ነው። እስቲ መጽሐፍ ቅዱስ ማስረጃ ስጠኝ። የእግዚአብሔር ልጅ ሆነው የዘላለም ህይወት አግኝተው ያልጸደቁ አልጸደቃችሁም የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ ከእግዚአብሔር ካለ። እሺ የእግዚአብሔር ልጅ ነው፣ የዘላለም ህይወት አለው። ይሄ ከአዳም በደል አዳም በድሎ የነበረበት ሰዓት ላይ አዳምጠኝ። አዳም በድሎበት በነበረበት ሰዓት ላይ እርሱ ያ በደል፣ ያ ኃጢአት፣ ያ እርግማን ያ ልጅ እንዳያገኘው ሆኗል ማለት ነው። ማስረጃ የጠየቅኩ ሀብትሽ አብራራ አላልኩም። ከመጽሐፍ ቅዱስ ይህን እያብራራሉ ነው። እኔ የተናገርኩት መጽሐፍ ቅዱስ እጄ ላይ ስለሌለ ወይም ባክፍዬ ለመውጣት ስለማይመቸኝ በዚሁ ነው የምነግርህ። እኔ አወጣልሃለሁ። አይ በአእምሮ ይሄ ነው ብዬ እንዴት ከየት እነግራለሁ? ስለዚህ በዚህ ነው እያስረዳሁህ ያለሁት ማለት ነው። የለህም ማለት ነው አይደል? ከሌለ የለም ነው እንግዲህ። ልትረዳኝ ካልቻልክ እኮ እንድረዳ የምጠቅሰው መጽሐፍ ቅዱሳዊ ማስረጃ የለህም። አይ ይሄ ነው የምለው የለኝም። አሁን ያስኩት የመጽሐፍ ቅዱስ እጄ ላይ ቢሆን እነግርህ ነበረ፣ ወይ ደግሞ ባክፍዬ መውጣት ቢችል ኖሮ እንደ ቴሌግራም ወይ ውጣ። እንደዛ ከሆነ ውጣ፣ ችግር የለም። እንደሱ አይነት ስሜት እንዲሰማ አልፈልግም። አለመኖር እንድታውቅ ነው የምፈልገው። ባክ በለውና እንጠብቃለን። እስከዛ ሌላ ሰው እንቀበላለን። አልጸደቃችሁም፣ ኢየሱስ ክርስቶስን አምናችሁ የዘላለም ሕይወት አግኝታችሁ አልጸደቃችሁም የሚል ማስረጃ ካለ ጸድቃችኋል የሚልስ ስራ ሳሰራ ወይም በጎ ነገር ሳታደርግ ወይ የለኝም በለኝና ችግር የለኝም ካልከኝ እኮ እቀጥላለሁ። እንዳለው ሰው ግን እንድትኖር ስላልፈለግኩ ከየት ላምጣ? አሁን ወይ እጄ ላይ መጽሐፍ ቅዱስ ይዤ ቢሆን እኮ እንዳንተ ወይም ከስልኬ ላይ ማየት ይችል ነበር። ይሄው አድርገው በስልክ ቴክ ዩር ታይም እንጠብቅሃለን። ሰርች አድርገህ ቼክ አድርገህ አልጸደቃችሁም የሚል ይዘና እንደሱ እንድትኖር አልፈልግም። እንዳለው ሰው እየተሰማ እንድትኖር አልፈልግም። ስላልያዝኩ ነው እንጂ አሳያቸው ነበረ ምናምን እያልክ እንድትኖር አልፈልግም። እንጠብቃለን። አደራህን አደራ በሰማይ በምድር እንዳትቀር። ይቺ ምሽት በቃ ቁጭ ብለን አንተን ነው የምንጠብቅ። እሺ ሰላም ራክ ሰላም ራክ ወዳጅ አስገባኝ የምትለው ሰውዬ ላስገባ አልችልም። ወይ ሪኩዌስት ላክና ላስገባ እኔ ራሴ። ኦኬ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ እሺ ሰላም አድሚ የሚለው ወዳጅ እሺ ገብተሃል አድሚ
ይሰማል? አትሰማል? አልሰማም? አሁንስ ትሰማል ወዳጅ? እሺ። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። እሺ፣ ሜላይ ተቀበለው እስቲ ወዳጃችን። እሺ ሰላም ብያለሁ። እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። ፋሲካን ታከብራለህ? አዎ፣ እንዴት አላከብርም? እሺ ፋሲካ ምንድን ነው? እስቲ ከሱ እንጀምርና ለምን እንደምታከብር ደግሞ ትነግረናለህ። ፋሲካ ክርስቶስ ለሰው ልጆች የሞተበትን ነው። ከዛም በሶስተኛው ቀን የተነሳበትን ትንሣኤ የምናከብርበት ቀን ነው። ኦኬ እሺ። ሞቱንና ትንሣኤውን የምታከብሩበትን ፋሲካ ትሉታላችሁ? አዎ። እሺ የቃሉን ትርጉም ታውቋለህ? ምን የሚለውን? ፋሲካ የሚለው ፋሲካ የሚለውን? ፋሲካ የሚለው ያው ትንሣኤ እንደማለት ነው። ድል አደረገ። ኦኬ እሺ። ፋሲካ እሺ ትርጉሙ እሱ አይደለም። ፋሲካ ማለት መሻገር ማለፍ ማለት ነው። ብሉይ ኪዳን ላይ የነበረ ሐሳብ ነው። እስራኤላውያን ከግብጽ ባርነት እግዚአብሔር ያዳናቸውን ፋሲካ ተብሎ ይጠራል። አሁን ደግሞ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ስለኛ ስለታረደ ወይም ደግሞ ስለሞተ ፋሲካችን ክርስቶስ ታርዷል እንዳለ ሐዋርያው ጳውሎስ ሞቱን ፋሲካ ብለን እናስባለን ማለት ነው። ግልጽ ሆነል? ገብቶኛል። እሺ ኢየሱስ ለአንተ እንደሞተ ታምናለህ? አዎ። እሺ ይህን ማመን ምን አስገኘልህ? የዘላለም ሕይወት። እርሱ የዘላለም ሕይወት ምንድን ነው? እስቲ ንገረን። ወልድ ያለው ሕይወት አለው ይላል። በእርሱ የሚያምን አሁን አይፈረድበትም ስለሚል ኢየሱስን ማመን የዘላለም ሕይወትን አስገኝቶልኛል። ኦኬ አሁን አንተ ፍርድ የለብህም? ያው ስራ አለ። እምነት ያለ ስራ ከንቱ ነው ስለሚል መዳኔን በስራ ያረጋግጣለሁ እንጂ ድኛለሁ። እሺ መዳንን በስራ እያረጋገጥክ ነው ያለው? አዎ በቻልኩት አቅም። ስለዚህ ፍርድ የለብህም ማለት ነው። ኦልሬዲ ያረጋገጥክ ሰው ነህ፣ ምንም ፍርድ የለብህም። አንዳንድ ድክመቶች ሊኖርብኝ ይችላሉ፣ ያው ሰው ስለሆንኩኝ ማለት ነው። ግን ኦልሬዲ የዳንኩ ሰው ነኝ እኮ። የዳንክ ሰው ነህ? ከምንድን ነው የዳንከው ታዲያ? ከአዳም የዘር ሐረግ ኃጢአት እሺ ያን ክርስቶስ አድኖኛል። ግን አሁን ሰው ስለሆንኩኝ በምሰራቸው ስራዎች ቀን በቀን ኃጢአት ልሰራ ስለምችል ያን ደግሞ በስራዬ በስራ ትድናለህ። ከምትሰራው ኃጢአት በአንተ ስራ ነው ምንድነው? እንደዛ ነው የማምነው። ኦኬ ስለዚህ ያንተ ስራ አሁን ለምሳሌ ምን አይነት ለምሳሌ መዋሸት ኃጢአት ነው አይደል? አዎ
ይህን ውሸት በየትኛው ስራ ነው የምታስወግደው? ወይም ይቅርታ እግዚአብሔር የሚሰጥ ምን ስትሰራ ነው ለዚህ ውሸት? ንስሐ እገባለሁኝ። ኦኬ። ስለዚህ ስራ አይደለም ማለት ነው። ንስሐ ነው። ንስሐ ስራ ነው። ንስሐ ስራ ነው እንዴ? ህግ ነው አይደለ? ማለት መጽሐፍ ቅዱስ ላይ እንደ ህግ ስለሆነ እንትን የተባለው ያንን መጠበቅ አለብን። እሺ፣ ንስሐ ትገባለህ። ኦኬ። ቄስ ጋር ሄደህ ንስሐ ትገባለህ። አዎ። ከዛ ቄሱ ቀኖና ይሰጠዋል። አዎ። ስለዚህ ለሰራው ኃጢአት ጾም ወይም ስግደት ያዙልሃል ወይም ምጽዋት ያዙልሃል። ልክ ነው። ኦኬ። ስለዚህ ለኃጢአት ያንተ ስግደት፣ ያንተ ጾም ወይም ያንተ ጸሎት ወይም ያንተ ምጽዋት ነው ስርየትን የሚያስገኝልህ ማለት ነው። አዎ እንደዛ ነው። መጽሐፍ ቅዱስም እንደዛ ነው የሚለው አይደል? ኦኬ። መጽሐፍ ቅዱስ እንደዛ ይላል? እስቲ ንገረኝ፣ ምኑ ጋር ነው እንደዛ የሚለው? ለምሳሌ ክርስቶስ አንድ የሆነ ቦታ ላይ ነው ብቻ አሁን ረስቸዋለሁ፣ ግን ከእንትን ካለው በኋላ ሂድና ራስህን ለካህን አሳይ ብሎታል። ኢየሱስ ከመሞቱ በፊት ነው ወይንስ በኋላ ነው እንደዛ ያለው? ሳይሞት በፊት ማለት ነው። ስለዚህ ኢየሱስ ለዛ ሰውዬ ለኃጢአቱ ዋጋ ሳይከፍል ማለት ነው እንደዛ ያለው አይደል? አዎ። በጣም ጥሩ። እናንተ ደግሞ ያለ ነው ኢየሱስ ለኛ ኃጢአት ሞቶ ከተነሳ በኋላ ነው ያለ ነው። ስለዚህ በአዲሱ ኪዳን ጌታችን ኢየሱስ ክርስቶስ ወይም ሐዋርያቱ እንደዛ አስተምሯል። ኦኬ። ስለዚህ ክርስቶስ ሳይሞት በፊት የብሉይ ኪዳን ሕግጋት ነበር የሚጠቀመው ያልከኝ ነው? እውነት ነው። እኔ እንጃ፣ ይሄኛው ትንሽ እንትን ይላል። እሺ፣ ቅድም የዘላለም ሕይወት ሳለኝ ብለኛል አይደል? ኢየሱስን በማመን አዎ፣ ክርስቶስን በማመን የዘላለም ሕይወት አለኝ። የዘላለም ሕይወት አለኝ ስትል ምን ማለት ነው? እሱን ያልገባን እስቲ እሱን አስረዳን። ምን ማለት ነው የዘላለም ሕይወት አለኝ ማለት? አሮጌውን አዳም ትቼ አዲሱን አዳም ስላመንኩኝ አሁን ከአዳም የዘር ሐረግ ኃጢአት የለብኝም። ያን ደግሞ ያገኘሁት ክርስቶስን በማመን በእምነት ያገኘሁት ጽድቅ ነው። ይሄ በስራ አይደለም። ኦኬ፣ ጽድቅን አግኝተሃል? አዎ፣ ጸድቃችኋል ይላል መጽሐፍ ቅዱስ አይደል እንዴ? ስለዚህ አንተ ጻድቅ ነህ? ምንም ጥርጥር የለውም። ኦኬ፣ ጥሩ፣ ጻድቅ ነህ። ስለዚህ ጻድቅ ከሆንክ አሁን አንተ የእግዚአብሔር መንግስት ወራሽ ነህ ማለት ነው። አይ እንደዛ ማለት አይደለም። ማለት አሁንም ቅድም እንዳልኩ ስራ ያስፈልገኛል እንጂ አሁን ለምሳሌ ክርስቶስን አምኛለሁ ብዬ አንዳንድ ነገሮችን ባደርግ ጸድቅ ያለው ማለት አይደለም አይደል? ወደ ማድረጉ ለምንድን ነው የምትፈጥነው? አሁን እኮ ወደ ማድረጉ እኮ ገና አልመጣንም። አሁን እያወራን ያለ ነው በክርስቶስ ምን አገኘ በሚለው ጉዳይ ላይ ነው። ጻድቅ ነኝ ብለኸኛል። አዎ። የዘላለም ሕይወት አለኝ ብለኸኛል። አዎ፣ በክርስቶስ ያንን አግኝቻለሁ። እሺ፣ ጻድቅ ሆኖ የዘላለም ሕይወት ኑሮት የእግዚአብሔር መንግስት ማይገባ ሰው አለ እኮ? እንደ እምነታቸው ነው የሚወሰነው። ለምሳሌ አሁን የሆነ ቦታ ላይ ምንድን ነው የሚለው አጠጡ የሚል አለ አይደለ? ከዛ በኋላ የሚጠጣ የእግዚአብሔር መንግስት አይወርስም ምናምን ይላል። እንደዛ ያለው እኮ አምነህ ከጠጣህ የእግዚአብሔር መንግስት መውረስ አትችልም ማለት ነው። ቆይ አሁን አንተ እሱ እንደዛ አይልም። ግን አሁን አንተ በዚህ አሁን ባለህበት አሁን ከኔ ጋር በምታወራበት በዚህ ደቂቃ ጻድቅ እንደሆንክ ታምናለህ? አይ አላምንም። እንዴ? እሺ ታዲያ ቅድም ጻድቅ ያለው ያልከው በመቼ ጊዜ ነው? ኦሬዲ ጻድቅ ያለው ያልኩ ክርስቶስ ከአዳም የዘር ሐረግ በዛው የአንድነት አድኖኛል። ከዛ በኋላ ደግሞ ለእኔ ሞቶ የዘላለም ሕይወት ሰጥቶኛል። ግን እኔ የምጠብቃቸው ሕግጋቶች አሉ።
እሺ፣ ስለዚህ አዲስ ሞመንት አንተ አልጸደክም ማለት ነው። ግን ክርስቶስ ስራውን ጨርሷል። እኔን የማጽደቁን ስራ ጨርሷል። አሁን በእኔ ላይ ነው የሚወሰነው። ክርስቶስማ ጨርሷል እንዴ? ጨርሶማ 2000 ዓመት እኮ አለፈው። አሁን እየጠየቅን ያለ ነው አንተን ነው። አንተ አሁን በዚች ደቂቃ፣ በዚች ሰከንድ፣ በዚች ማይክሮ ሰከንድ ጸድቀሃል ወይንስ አልጸደቅ? ጻድቅ ያለው ጻድቅ ነህ። አዎ። እሺ፣ ስለዚህ በዚህ ደቂቃ በትሞት የእግዚአብሔር መንግስትን ትወርሳለህ። መጽሐፍ ቅዱስ እንደዛ ነው የሚለው። አንተ ትወርሳለህ ወይ? አዎ። ኦኬ። ስለዚህ በዚህ ሞመንት ላይ ይህን ድፍረት ያገኘኸው ቅድም አንተ እንዳልከው ምንም አይነት ኃጢአት ስላሰራ ነው። አይደለም። ኃጢአት ልሰራ እችላለሁ፣ ግን ያው በንስሐ መመለስ ስለምችል። በቃ አሁንማ እኮ ሞትክ እኮ ወዴት ትመለሳለህ? በቃ በዚህ ሰዓት እኮ ሞት ካልኩ። ስለዚህ ኦልሬዲ አድሚ በቃ ንስሐ ገብቶ ጥንቅቅ ብሎ በቃ ጻድቅ ሆኖ ጌታ ያለውን ነገር ሁሉ ፈጽሞ የጨረሰ ሰው ስለሆነ ነው አይደል እግዚአብሔር መንግስት የሚወርሰው ቢሞት። አዎ። በጣም አሪፍ። እንዴ ቆይ ሚሎስ፣ እንዴ ማለት ሰው ኃጢአት እየሰራ ሊጸድቅ ይችላል እያልከኝ ነው? አልገባኝም። እንዴ አንተ እኮ አሁን እኮ በቃ ነገርከኝ። ማለት አሁን አንተ ንስሐ ገብተሃል፣ በክርስቶስ አምነሃል፣ ምንም አይነት ኃጢአት አሁን በዚህ ሞመንት ላይ የለህም፣ ጻድቅ ሰው ነህ፣ ፐርፌክት ነህ። ስለዚህ አሁን ብትሞት የእግዚአብሔር መንግስት ገብተሃል። አወዛገብከኝ። አይ አንተ እኮ ያልከኝን ነው ያልኩህ። እኔ ምንም እኮ አልጨመርኩም። የጠየቅኩህን የመለስክልኝን ሰመሪ አድርጌም ነው ለአንተ የነገርኩ። ይህን የነገርከኝ ምናልባት ያንተን ሀሳብ ስቸው ከሆነ ዳኒ ሊያርመኝ ይችላል። ሌላ ሀሳብ ተናግሬ ከሆነ እኔ እንኳን የጸደቅኩ አይመስለኝም። አሁን የሰራኋቸው ኃጢአቶች ምናምን ስላሉ እንደዛ አይመስለኝም። ሌላውስ? ኦኬ እሺ፣ ቅዱስ ነህ አንተ? በሌላ ገላለጥ ነው እስቲ እንሞክረው። ቅዱስ ነህ? የእግዚአብሔር ቃል ቅዱስ ነህ ብሎኛል፣ ግን እኔ በስራዬ አይደለሁም። እንደ የእግዚአብሔር ቃል አንተን ቅዱስ ነህ ካለ አንተ ለምንድን ነው እኔ ቅዱስ አይደለሁም የምትለው? እንደ ሰውነኛ የምሰራቸው ኃጢአቶች ሊኖሩ ይችላሉ። እሺ ነው ወይስ እስከነ ኃጢአቴ ነው ቅዱስ ያለኝ? እሺ የእግዚአብሔር ቃል አንተን ቅዱስ ያለ በምን መስፈርት ነው? ክርስቶስን በማመን የሚገኘውን ጽድቅና እውነተኛ መንገድን እንድከተል ያንን ካደረግኩኝ እንደጸደቅኩ ይነግረኛል። ግን አምኔ አሁንም መጥፎ ነገሮችን የምከተል ከሆነ የጸደቅኩ አይመስለኝም እኔ። አይ ኦኬ እሺ፣ በቅድስናና በጽድቅ መካከል ያለውን ልዩነት ታውቃለህ? በቅድስናና በጽድቅ መካከል ያለውን ልዩነት አላውቀውም። አንድ ሰው ጸድቋል ስል ምን ማለቴ ነው? ትርጉሙን ታውቃለህ? ድኗል ማለት ይመስለኛል። ድኗል ማለት ይመስላል። ኦኬ እሺ። ቅድም በተደጋጋሚ ከአዳም ኃጢአት ነው ክርስቶስ ያዳነን ስትል ነበር አይደል? አዎ። ለዛ የሚሆን የመጽሐፍ ቅዱስ ጥቅስ አለ? ከአዳም ኃጢአት ነው ክርስቶስ ያዳነን የሚል ማለት የሆነ ቅዱስ ዳዊት ላይ የሰው ልጆች ሁሉ ኃጢአት ሰርቷል፣ ከእግዚአብሔር ክብር ጎድሏል፣ አንዲት እንኳን በምድር ላይ ጻድቅ ሰው አልተገኘም ይላል። ያ ማለት ዳዊትንም ሙሴንም ምናምን ነው። እነሱ ደግሞ ያን እንደዛ ያለበት ምክንያት የዘር ሐረግ ኃጢአት ስላለ ያንን ኃጢአት ከዛ ኃጢአት መንጻት ስለማይችሉ ለዛ ነው ክርስቶስ ወደዚህ የመጣው። ለዛ ነው ማምነው። አዎ፣ ግን እንደዛ አይደለማ የሚለው መጽሐፉ የሚለው አንተ በጠቀስከው ጥቅስ ላይ ሁሉ ኃጢአትን ሰርቷል ነው የሚለው። ሁሉ ኃጢአትን ስለሰራ ነው። ልክ ነው። የትኛው ነው ልክ? አንተ ያልከው ነው እኔ ያልኩት ነው ልክ?
እኮ ሁሉ ኃጢአትን ሰርቷል ያለው በአዳም የመጣውን የዘር ሐረግ ኃጢአት ነው እንጂ በስራው የስራውን ኃጢአት አይደለም። ነው እንደዛ አይደለም። የዘር ሐረግ ኃጢአት የሚል መጽሐፍ ቅዱስ ላይ የለም። ለምሳሌ ዳዊት ከእናቴ ማፀን ጀምሮ ኃጢአተኛ ነበርኩ አለ። አሁን እናቷ ማፀን ውስጥ ሆኖ ኃጢአት ሰርተው አይደለም አይደለም አላለም። እንደዛ ዳዊት እንደዛ አላለም። ከእናቴ ማፀን ውስጥ ኃጢአተኛ ነበርኩ አላለም ዳዊት። ተሳስቼ ይሆናል ግን እንደዛ የሚል መጽሐፍ አንብቤያለሁ። ኦኬ ኦርቶዶክስ መጽሐፍ ሊሆን ይችላል። መጽሐፍ ቅዱስ እንደዛ አይልም። እሺ ጠቅላላ አድርጌ አንድ ለአንተ የሚጠቅም ነገር ልንገርህ፣ ለህይወት የሚረባው ጌታችን ኢየሱስ ክርስቶስ መጥቶ የሞተው ለኃጢአት ነው። ለኃጢአት የእኛን ኃጢአት እርሱ ሊሸከም ምትክ ሊሆን መስዋዕት ሊሆን ነው የመጣው። መጥምቁ ዮሐንስ ጌታ ኢየሱስን ሲያየው ምንድን ነበር ያለው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው አይደል? የእግዚአብሔር በግ ያለው ምንን የሚያስወግድ? የዓለምን ኃጢአት which means የኔ ያንተ የዳኒ የዳጊ እዚህ ውስጥ ያሉ ወንድሞች እህቶች ኃጢአትን ሊያስወግድ ነው የመጣው እንጂ የሆነ አዳም የሚባል ሰውዬ የሰራውን አንዱን ኃጢአት ብቻ ለማስወገድ አይደለም። ኃጢአት ሁላችንም የምንሰራውን ኃጢአት ለማስወገድ ነው የመጣው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው መጥምቁ ዮሐንስ የተናገረው። ይህን መጥምቁ ዮሐንስ የተናገረውን ሐሳብ ደግሞ ሐዋርያው ዮሐንስ ደግሞ ምን ይላል መሰለ? በአንደኛ ዮሐንስ መልእክቱ ምዕራፍ 2 ላይ እርሱ የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ በማለት ተናግሯል። አየህ፣ ጌታችን ኢየሱስ ክርስቶስ የሞተው ሁላችንም ለምንሰራው ኃጢአት ነው። ለዛ ምትክ ሊሆን ወይም ለኛ ምትክ ሊሆን ነው የሞተው። አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ተመሳሳይ ነገር ይነግረናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም በማለት ይናገራል። አየህ፣ ስለዚህ ሁላችንም ኃጢአት ስለምናደርግ ምንድነው መፍትሄው ከተባለ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል በማለት ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ የሞተው እኔ አንተ ለምንሰራው ኃጢአት ነው መስዋዕት ሆኖ የቀረበው እንጂ አዳም ለሰራው ብቻ የሚባል ነገር የለም፣ ኃጢአት ለሚባል ነገር እንጂ። መጽሐፍ ቅዱስ የሚነግረን እውነት ይሄ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መስቀል ላይ ስለተሰቀለ የእኛን ኃጢአት ምን አድርጓል? ተሸክሟል አይደል? ተሸክሟል የሚል የመጽሐፍ ቅዱስ ጥቅስ ታውቃለህ? ከዚህ በፊት አንብበህ ታውቃለህ እኮ ሚሉስ? አሁን ያልገባኝ ነገር ማለት ነው ክርስቶስ የዓለምን ኃጢአት ሊያስወግድ መጣ ሲል ኦልሬዲ አሁን ኃጢአት በዓለም ተወግዷል ማለት ነው። የመጀመሪያው ጥያቄ ኃጢአት አስወግዷል ካለን ምድር ላይ አሁን ኃጢአት የለም ማለት ነው። ሁለተኛ ደግሞ ኃጢአተኞች እያለን እንኳን መጽደቅ እንችላለን ማለት ነው። አሁን ሁለቱ ኮንፊውዝ ስላደረጉኝ ነው። ጥሩ፣ እሺ ላስረዳ። ኃጢአት ተወግዷል ማለት ምን ማለት ነው? አሁን ላይ የሚሰራ ኃጢአት የለም ወይ ነው አይደል? የመጀመሪያ ጥያቄ። አዎ አስወግዷል ካለ አሁን ላይ ኃጢአት የለም ማለት ነው ወይ በምድር ላይ? አይ እንደዛ ካልሆነ ደግሞ ሰው ኃጢአት እየሰራ መዳን ይችላል ወይ? እሺ ተራ በተራ እነግርሃለሁ። ጌታችን ኢየሱስ ክርስቶስ ኃጢአትን አስወግዷል ሲባል ምን ማለት ነው ከተባለ በሁለት መንገድ ልመልስልህ። አንደኛው የኃጢአትን ኃይል አሸንፏል ነው። ሁለተኛው ኃጢአት ለሚያመጣው ሞት ወይም ደግሞ አንድ ሰው ኃጢአት ቢያደርግ ለዛ ኃጢአት ጌታችን ኢየሱስ ክርስቶስ ምን አድርጓል? ዋጋ ከፍሏል። ለሰውየው ዋጋ ከፍሏል። ስለዚህ ሰዎች ጌታ ኢየሱስ ክርስቶስን በማመን ከዛ ኃጢአታቸው የሚነጹበትን መንገድ ከፍቷል ማለት ነው። የኃጢአት መስዋዕት ሆኗል ስንል እኔና አንተ አሁን ኃጢአት ስንሰራ ለዛ ኃጢአት ምንነጻበትን መንገድ ጌታ ኢየሱስ ክርስቶስ መስቀል ላይ ስለኛ መስዋዕት ሆኖ የእግዚአብሔር በግ ሆኖ የምንድንበትን መንገድ አዘጋጅቷል። ስለዚህ ኃጢአት ተወግዷል ስንል ለዛ ነው። ኃጢአት አሁን አቅም የለውም፣ ብርታት የለውም። በኢየሱስ ክርስቶስ ለሚያምኑ ሰዎች በኃጢአት ላይ ድል የሚነሱበትን አቅም አግኝተዋል። ለምን? ከመስቀሉ ስራ የተነሳ ማለት ነው። እሱን እያልን ነው። ኃጢአት አይሰሩ ነው። በክርስቶስ ያመኑ ሰዎች ኃጢአት አይሰሩ ኃጢአት አይሰሩም ሳይሆን
ከኃጢአታቸው ይነጻሉ። በጌታ በኢየሱስ ክርስቶስ ሲያምኑ ደግሞ ምን ያደርጋቸዋል? ያነጻቸዋል። ከዛስ ድጋሚ በዛ ኃጢአት እንዳይወጥቁ ደግሞ ምን ይሰጣቸዋል? አቅም ይሰጣቸዋል፣ ብርታት ይሰጣቸዋል። ይሄ ለሁሉም ክርስቶስ ላመኑ ነው የሚሆነው። አቅምና ብርታት የሚሰጣቸው ለሁሉ ለሚያምን ሁሉ የተሰጠ በረከት ነው። ስለዚህ ክርስቶስን ያመነ ሰው በጭራሽ ኃጢአት አይሰራም ነው። ኃጢአት አይሰራም እያልኩ አይደለም። በኃጢአት ላይ ድል የሚነሳበትን አቅም ተሰጥቶታል። ኦኬ፣ ግን ይሰራሉ ነው። ሊሳሳቱ ይችላሉ፣ ሊወጥቁ ይችላሉ። በመጽሐፍ ከዛስ ድል የሚነሱት እንዴት ነው? በደሙ ነው ድል የሚነሱት። በደሙ ድል ይነሱታል። ልክ ንስሐ እንደማለት ነው አይደል? በሌላ አገላለጥ ምን ብዬ ልንገርህ? ለምሳሌ 1 ሲደመር 1 ስንት ነው? 2። እሺ ሁል ጊዜ 2 ብለህ ትመልስ ነበር? ለምሳሌ ኬጂ በነበርክበት ጊዜ 2 ብለህ ትመልስ ነበር? አይ ስለማላውቀው ላልመልስ ይችል ይሆናል። ስለማታውቀው ብቻ ሳይሆን ያኔ ብትማረውም እውቀቱ ላይኖር ይችላል። ቶሎ ልትመልስ ይችላል አይደል? አሁን ለምንድን ነው ቶሎ የመለስክልኝ? ስለተማርኩኝ። ስለተማርክ ስላደግክ ነው አይደል? አይምሮ ስላደገ ነው። ልክ እንደዛ ነው። በጌታ በኢየሱስ ክርስቶስ ስታምን እድገት የሚባል ነገር አለ። እያደግ ትመጣለህ ማለት ነው። በመንፈሳዊ ብስለት ታድጋለህ። በፊት ትሰራቸው የነበረው ኃጢአት እየተውክ ትመጣለህ ማለት ነው። አቅም እያገኘ ትመጣለህ። አንድ የመጽሐፍ ቅዱስ ጥቅስ ልንገርህ። ይህን በጣም ሀሳቤን የሚያጠነክርልኝ ለአንተም የሚጠቅመን ነገር ልንገርህ። ምን ይላል መሰለህ? አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአት ሊያደርግ አይችልም ይላል። አሁን እዚህ ጋር የዲያብሎስ ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ምን ማለት ነው ካልከኝ፣ የዲያብሎስ ስራ ምንድነው? ኃጢአት ነው። እሱን ለማፍረስ ነው ጌታ ኢየሱስ ክርስቶስ የተገለጠው። ስለዚህ ከእግዚአብሔር የተወለደው ሁሉ ኃጢአትን አያደርግም ይላል። ለምን ከተባለ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። ምን ማለት ነው? በኃጢአት ጸንቶ መቆየት አይችልም ያ ሰው። ተረዳኝ? ግን ይሄ ምንድነው? እድገት ነው። የሚያድገው ግን ማን ነው? በኢየሱስ ክርስቶስ አምኖ ዳግም የተወለደ ልጅ ነው። አሁን አንተ ጌታ ኢየሱስ ክርስቶስን አምነህ ብትቀበል ትወለዳለህ ከእግዚአብሔር። ስትወለድ መንፈሳዊ ዓለም ላይ ገና የዜሮ ማደግ ይጠበቅብሃል። ስለዚህ እያደግ ስትመጣ በፊት ይከብዱ የነበሩ ኃጢአቶችን ምን እያደረግ ትመጣለህ? እየተውክ እያሸነፍክ ከደሙ ጋር ህብረት ባደረክ ቁጥር ከእግዚአብሔር ጋር ህብረት ባደረክ ቁጥር አቅም ጉልበት እየሰጠ ጸጋው ያሳድግሃል ማለት ነው። ይሄ ነው እንግዲህ በጌታ በኢየሱስ ክርስቶስ ያመኑቱ የሚያገኙት መንፈሳዊ በረከታችን። ግን ከዚህ የሚቀድመው ምንድነው? ጌታ ኢየሱስ ክርስቶስን አምኖ ጻድቅ መሆን ግን ይቀድማል። እሺ ገብቶኛል ሚሉስ። ጥሩ። ስለዚህ የእግዚአብሔር ጽድቅ ሲባል ሰምተህ ታውቃለህ? የእግዚአብሔር ጽድቅ ማለት እግዚአብሔር ለሰው ልጆች የሰጠው ጽድቅ ማለት ነው አይደል? በጣም ጥሩ። ለሰው ልጆች የሰጠው ይህ ጽድቅ እንዴት ነው የሚገኘው? እኔም ለምሳሌ የሆነ ቦታ ላይ እኔን ማወቅ እቺ የዘላለም ሕይወት ነች ብሏል ክርስቶስ እና ያው ልጁን ማመን እና በልጁ ወልድ ያለው ሕይወት አለው ስለሚል የክርስቶስን እንትን ማለት ይመስለኛል። ኢየሱስን ማመን። እሺ ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 22 ላይ ምን ይላል መሰለ? ለሚያምኑ ሁሉ የሆነ ጽድቅ ነው ይለናል። ምን አይነቱ ጽድቅ? በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይለናል። ስለዚህ በእምነት በኩል ነው የኔ እግዚአብሔርን ጽድቅ የምታገኘው። አንተ ካመንክ ይህን ጽድቅ ታገኛለህ ማለት ነው። እሺ ኔትወርክ ይሆናል ያስወጣው። ከቻልክ ድጋሚ ግባ። በእምነት በኩል የሚገኝ ነው ይህ ጽድቅ። ስለዚህ ሰው ሲያምን
ይህን የእግዚአብሔርን ጽድቅ ያገኛል፣ ጻድቅ ይሆናል ማለት ነው። ኤኒዌይስ ካለ ሪኩዌስት ላክልን። ኔትወርክ ሊሆን ይችላል። እሺ ያ ልጅ ጠፋ እንዴ ዳኒ? ይመጣል ብለን እንደ አደራ ብለነዋል። አደራ ብለነዋል፣ ግን አይመስለኝም። ያለ ካለ ና ተመልሰ ዶሮዋን እየበላ ነው። እሺ ቢኒያም ሰላም። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ኦርቶዶክስ ቤተክርስቲያን። ኦርቶዶክስ። እሺ ፋሲካን ለምን ነው የምታከብሩት? ኦኬ እሺ እንትን እላለሁ መለሳለሁና እስኪ ትንሽ እሺ ጊዜ ፈልገ ነው። እሺ አድሚ ፕሊስ ና ተመልሰና ከሚላ የጀመራችሁን ሐሳብ ተመለሳችሁ ጨርሱትና ና ካለና ካለና ባይዘው እንደዚህ በጣም ጥሩ ልብ ያላችሁ ሰዎች አሉ። ልባቸው ለወንጌል እውነት ክፍት የሆነና ጥሩ ነው። እሺ ሰላም አልማዝ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ ችግር የለም። እሺ የአቡነ ገብረ መንፈስ ቅዱስ ዶሮ ነው ያኛው ከሰውዬው ሆድ ውስጥ ምናምን ፈንቅሎ የወጣ ከበላው ሆድ ውስጥ አቡዬ ላይ ተክለ ሃይማኖት ላይ ነው ያለው። አቡዬ ላይ ነው አይደል? አቡነ ገብረ መንፈስ ቅዱስ ላይ ነው አይደል ያለው ሚላት እዚህ ላይ? አዎ እንዴ ታምሩ ላይ ነው ያለው። ያ ለስለት የገባውን ዶሮ በልቶ ታምረኛ ሰውዬ ነው። እሱማ መወራት አለበት ዛሬ ስለ ዶሮ ከተነሳ በእውነት ዶሮዋን ቅልጥም አድርጎ በላትና በቃ ከሞተ በኋላ ሆድ ውስጥ ጨዋለች ኩኩሉ ትላለች ማለት ከዛ ሲቀብሩትም እየጮኸች ነው። በኋላ ላይ ሆዱን ከፍታ ሰርጀሪ ሰርተው ከሆዱ ወጣችና የአቡዬ ቤተክርስቲያን አናት ላይ ቁማ ተገኘች። አቡዬ ያደረጉት ታምር እጅግ ብዙ ነው ይለናል። አለ እንደ መጽሐፍ እዚህ ጋር ታምሩ ስንተኛው ተአምር ነበር? አገኘሁት ወገኖች ዝግጁ ናችሁ? ዝግጁ ናችሁ? በጣም ዝግጅት ይፈልጋል። ወገን ዝግጁ ናችሁ? ቆማችኋል? ይነበብ። እሺ ከአንድ ወንድ ዶሮ በቀር ምንም ገንዘብ የሌለው አንድ ድሃ ሰው ነበረ። ያም ዶሮ ለአቡነ ገብረ መንፈስ ቅዱስ ሰጥቶ ነበር። ግን ያንን ዶሮ አንድ ሌባ ሰርቆ በላበት። የዶሮ ባለቤትም በ9 ሰዓት ገደማ ባጣው ጊዜ አዘነ። መንፈቀ ሌሊትም በሆነ ጊዜ ዶሮው በሰራቂው ሆድ ውስጥ ሲጮህ ተሰማ። ባለ ዶሮውም ዶሮውን ሌባውን እንደበላበት አውቆ አደነቀ። እስኪነጋም ጠበቀው።
ያም ሌባ ሞተና የሀገሩ ሰዎች በቤተ ክርስቲያን ቀበሩት። የሀገሩ ሰዎችም ከተቀበረበት አፈር አለበሱት። ካለበሱትም በኋላ ያ ዶሮ በሌባው ሆድ ውስጥ ጮሆ የሀገሩ ሰዎች እያደነቁ ወደ ቤታቸው ተመለሱ። በማግስቱ አንድ ቄስ ዕጣን ለማሳረግ ወደ ቤተ ክርስቲያን ገስግሶ ሲሄድ ያንን ዶሮ ከመቃብሩ ውጭ አገኘው። ቄሱ አይቶ ወደ እርሱ ቀረበ። ዶሮ ግን በረረና በቤተ ክርስቲያን ጣራ ላይ ቆሞ፣ ቄሱም መቃብሩን አየ፣ እርሱም ተከፍቶ ነበረ። ዳግመኛ በውስጡ የተቀበረውን ሌባ አየ፣ እነሆ ሆዱ ተቀዷል። የጠራቸውም የሀገሩ ሰዎች ሁሉ መጥተው መቃብሩን አዩ፣ ተከፍቶም አገኙት። መቃብሩንም ደፍነው ሄዱ። ከዚያ በኋላ ያ ዶሮ እስከ 7 ዓመት በቤተ ክርስቲያን ጣራ ላይ ኖረ። አቡነ ገብረ መንፈስ ቅዱስ ይህንን ተአምር አደረገ ይለናል። በጣም ጌታ ይህን ዶሮ በጣም ነው ያሰቃዩት። አስበዋል። ተበልቶ ከሆድ ውስጥ ወጣ ማለት እኔ ማለት ውጦት ነው። ዶሮውን የዋጠው ሙሉን መዋጥ መቻል አለበት አይደል? መቼስ ከሆድ ውስጥ ፈንቅሎ የሚወጣው የሆነ አንድ እግሩ ወይም እንትኑ መላላጫው ምንድን ነው የሆነ የሰውነት ክፍሉን አይደለም አይደል? ሙሉ ዶሮውን የበላው ማለት ነው። ሙሉ ዶሮውን የዋጠው ማለት ነው። ይሄ ወይስ ከዋጠው በኋላ እዛ ውስጥ ገብቶ ይሄ ዶሮ ህይወት ዘራ ሙሉውን እንደ አካል እንግዲህ ከሞት ተነሳ ማለት ነው ሆድ ውስጥ። ይሄ ሁሉ የሆነው ዶሮ ለአቡነ ገብረ መንፈስ ቅዱስ ደግሞ ስለሰጠ ነው። እሺ በጣም የሚያዝናናን ከ7 ዓመት በኋላ ነው ድጋሚ የሞተው። በጣም የሚያዝናና ከጣራ ላይ አልወረደም። በቃ እዛው ቤተክርስቲያን ጣራ ላይ 7 ዓመት ኖረ። 7 ዓመት ኖረ። በጣም የሚያዝናና ነው። እሺ ሰላም ቢኒሻ፣ በድጋሚ እንኳን ደህና መጣ። ቢኒ ሚዩት ነህ፣ እያወራህ እኮ ነው ወዳጅ። ብራዘር ሚዩት ነህ፣ እያወራህ ከሆነ ሚዩት ነህ። ሰክሮ ነበር ይዛ ሰዓት እንዳላጠፋው እና አስባችሁታል? ይሄ ዶሮ ከሆድ ውስጥ ወጥቶ ማለት ከሌባው ሆድ ውስጥ ወጥቶ ከዛ መቃብር ቆፍሮ ወጥቶ በጣም እኮ እንትን ነው ማለት በቃ ኢማጂን የሚያደርጉበት ነገር በጣም ነው የሚገርመው። አሪፍ በቃ የሆነ የሆሊውድ ምናምን ሰዎች ቢያገኙት ገድል ተአምርን ብዙ ታሪክ ይወጣዋል ብዬ አስባለሁ። በጣም የሚገራርም ሀሳቦች ይኖሩታል። እኔ ለወደፊት ኢትዮጵያ የፊልም ኢንዱስትሪዋ ሲያድግ በተለይ እነኚህ ገድላት ተአምራቶች፣ ድርሳናቶች በጣም ለደራሲያን በጣም ትልቅ ሪሶርስ ናቸው የሚሆኑት። እንደው ምንም ሌላ ሀሳብ እንኳን መጨመር አይጠበቅብም። አሁን ይሄ በካራክተር በአኒሜሽን ብትሰራው በጣም ኢንተረስቲንግ ነው። እንግዲህ አንድ ዶሮ ያለችው ድሃ ይኖራል። ያ ድሃ ለአቡነ ገብረ መንፈስ ቅዱስ ይሰጣቸዋል። ከዛ አንድ ሌባ ደግሞ መጥቶ ይበላዋል። ከዛ ያ የበላው ዶሮ ከሆድ ውስጥ ሆኖ ይጮዋል። አስባችሁ በልቶት ዶሮ ውስጥ ሆኖ ይጮዋል። የሞተ ዶሮ እንግዲህ ተበልቶ ነው። እርግጠኛ ነኝ አንድ ሙሉ ዶሮ አይጎርስም ሰውየው። ማለት አንድ ሙሉ ዶሮ ሊጎርስ አይችልም። አፍተሩ ዶሮ ትልቅ ነው። በአንድ አዋቂ አፍ ውስጥ የሚገባ አይደለም። በአንድ ጉርሻ የምትጎርሱት ጉዳይ አይደለም። ስለዚህ ይሄ ሞስት ፕሮባብሊ ተቆራርጧል ማለት ነው። ሞቷል። የሞተ ዶሮ ነው ማለት ነው። ልክ ሰውየው ሆድ ውስጥ ሲገባ ግን ምን አለ? መጮህ ቻለ። ምን ማለት ነው? ህይወት ዘራ ማለት ነው። ከዛ አካሎቹ ምን ሆኑ? ድጋሚ በቃ እና በጣም ኢንተረስቲንግ ታሪክ ነው። እሺ ሌላ ኦርቶዶክሳዊ ካለ ሌላ
ብርሃን ኤ ሰላም፣ ከየት ቤተ እምነት ይሆን? ዳንዬ ይቅርታ፣ እኔ በጌታ ነኝ። ግን የሆነ ጥያቄ አለኝ። ባለፈው የሆነ ከቴዳው ጋር ስታወሩ የሆነ ጥያቄ ይዤ ነበርና እሱን ልጠይቅህ። ማለት ከዚህ ጋር ሪሌትድ አይደለም። It's just for the sake of question, but if it's okay with you. እሺ ዳይቨርት እንዳያረገን ብለን ነው ካነሳነው ሀሳብ ላይ እና እሺ ሌላ ፐርሰናል ከሆነ አይ ማለት እንደ ምንድን ነው እሺ ትንሽ ወጣት ምንድን የምትባለው? እሺ ትንሽ ወጣት ፒንኪ ነው እንቺ ነው። እሺ አይ በሌላ መጠሪያ አላት። ምን ትሆን ትነግረን? ባለፈው ብለው ነበር። እኔ ብየው ነበር። እሺ የማርያም ጣት። እሺ የማርያም ጣት። እሺ ለምን ተባለ እያልክ ልትናገረው ብለህ በሆነ አጋጣሚ ያው እንትን ሌላ ሰው እንትን አለውና በጣም ሲከነክረኝ ስለነበረው ለምን ተባለ ነው። እስኪ ወደ ሜዳ ሪፈር ላድርገው። ልታወርደኝ ትችላለህ ዳንዬ፣ በጣም ቴንኪው። ብዙ ነገር ለማርያም ሰጥተዋል ሰዎቹ እኮ። ለምሳሌ ጥቁር ጠባሳ ወይ ደግሞ ቢዩቲ ስፖት ነው የምንለው ሲገኝ ማርያም ሳመች ነው የሚባለው አይደል? ኮመንሊ በጣም ብዙ ነገሮችን ከማርያም ጋር አሶሺየት አድርገውታል። በጣም ብዙ ነገር ግን በዚህ ጉዳይ ላይ እስቲ ሜላ ሀሳብ ካለው ሜላ ሀሳብ አለ አድሚ ካለና ፕሊስ እያየው ነው ተመልሰና ና ወንድም አለ ና ወዳጅ ካለና ተመልሰና ያው አንተ የማርያም ጣት ብለህ አምጥተህ እኔን ትጠይቀኛለህ። የእውነት ማለት ትዝ አይለኝም። ልጆች አይ አንተና ቴዳው እያወራችሁ ነበረ። እኔና ቴዳ እያወራን ነበር። ልጆች እያለን ስንጣላ እንዴት ነበር የምንታረቀው? ጣታችን እንዴት አድርገን እንደዚህ። ኦኬ በቃ በማርያም መርቃለ ማለት ነው። በማርያም መርቃለ ማለት ነው። ለዚህ ነው ሪፈር ያደረኩ። ቴንክ ዩ ወዳጆች፣ ልታወሪኝ ትችላለህ። እሺ መቶልሃል ሚላ ተቀበለው። እሺ ተቀበለው። እሺ አድ እንኳን ደህና መጣ። ኮኔክሽን አስወጥቶ ይቅርታ አይደል? እኛም ጠርጥረናል። እሺ ቀደም እንግዲህ በማመን የእግዚአብሔር ጽድቅን ማግኘት ይቻላል እያልኩ ነበርና ይህን የእግዚአብሔር ጽድቅ በሌላ መንገድ አታገኙም። ስለዚህ አንተ በኢየሱስ ክርስቶስ የምታምን ከሆነ ይህን የእግዚአብሔር ጽድቅ እንግዲህ እግዚአብሔር ይሰጥሃል ማለት ነው። የራሱን ጽድቅ የሆነ ቦታ ላይ ከስራ አይደለም ማንም እንዳይመካ ይላል። ስለዚህ በክርስቶስ ያገኘው ጽድቅ እንደሆነ በክርስቶስ ብቻ በመስቀል ላይ በሰራው ስራ እንደጸደቅኩኝ ያን ስለሚነግረኝ በስራ እንደማላገኝ ያውቃለሁ። ካወቅ ታዲያ ለምንድን ነው አሁን አንተ ቅዱስ ጻድቅ ያልሆንከው? ይሄ ዕለት ዕለት የምሰራው ኃጢአት ወደ እሱ እንመጣለን። አሁን በማመን የሚገኘው ጽድቅ ለመቀበል ዝግጁ ነው ወይ ነው ጥያቄው። ቅድም ኮንፊውዝ ሆን ያለው ግን ምንም ግራ ላይ ገባኝ። እሺ ኮንፊውዝ ያደረገ ምን መሰለህ? ከዚህ በፊት የምታውቀው ነገር አለ፣ የሰማኸው ነገር አለ። አሁን ደግሞ እዚህ የሰማኸው ነገር አዲስ ሆነብህ፣ ሁለቱ ተጋጨብህ። ግን መጽሐፍ ቅዱሳችን በጣም ግልጽ ነው በዚህ ጉዳይ ላይ። ሰው እንዴት ነው የሚጸድቀው? ሰው እንዴት ነው የሚድነው? ሰው እንዴት ነው የሚቀደሰው ለሚለው ጥያቄ በጣም ግልጽ በሆነ መንገድ መጽሐፍ ቅዱሳችን ላይ ተጽፏል። ለምሳሌ በርባንን ታውቋለህ? እስቲ ስለ በርባን ንገረኝ። ማን ነው በርባን? የሰው ነፍስ አጥፍቶ ምናምን ነገር ታስሮ ነበረ እና ከዛ አይሁዶች በርባንን ልቀቅልን ክርስቶስን እሰረው የተባሉ እንደዛ ይመስለኛል። በጣም አሪፍ ልክ ነህ። እሺ ከዛ በርባን ነፃ ወጣ?
ከታሰረበት ተፈቷል። ክርስቶስ እንትን ብሎ ማለት ታስሮ። በጣም አሪፍ። ክርስቶስ ምን ሆነ? በበርባን ፈንታ እሱ ተሰቀለ አይደል? በርባን ወንጀለኛ ነበር አይደል? ልክ ነው። ኃጢአተኛ ነበር፣ ገዳይ ነበር፣ አመፀኛ ነበር። ሞት ይገባዋል ወይስ አይገባውም? ይገባው ነበር። ግን ነፃነት ተሰጠው አይደል? ነፃ ወጣ። በእርሱ ምትክ ማን ስለገባ? ክርስቶስ። በጣም ጥሩ። ስለዚህ እሱን ነው እያልኩ ያለሁት። ልክ እንደ በርባን አንተ ኃጢአተኛ ነበርክ፣ ሞት ይገባህ ነበር። ግን በአንተ ቦታ ኢየሱስ ሞተልህ። ይህን ነፃነትን ተቀበል እያልኩ የሆነ ቦታ ላይ ጽድቃችሁን አስጠብቁ የሚል ቃል አለ። ማለት አሁን ጽድቅን እንዴት ከምንድን ነው የምናስጠብቀው? ጽድቃችሁን አስጠብቁ ይላል። ምኑ ጋር ነው እንደዛ የሚለው? ቆሮንቶስ ላይ እንደዛ ይመስለኛል። ጥቅሱን እስቲ አምጣውና እንየው ምን እንደሚል። ለወጣ ነው የሚሆንብኝ። ችግር የለውም ውጣና ና፣ ችግር የለውም አለን እኛ አለን። ጥቅሱን ብታመጣውና ብናየው ጥሩ ነው። ሳትወርድም ሰርች ማድረግ ትችላለህ፣ እንረዳሃለን። ሞዴሬተሮች እንዳታወርዱት፣ ብትደበቅም አያወርዱም። ኦኬ እሺ እሺ። እሺ ዳኒ፣ ሌላ ታሪክ የለም ስለ ዶሮ? እስከዛው ሌላ ምን አለ? ዶሮ ሌላ ምን አለ? በጣም ከዶሮ ጋር ግን ልዩ ፍቅር አላችኋል። በተለይ ዘቤ በጣም እኮ ዶሮን በጣም ነው የሚወደው። እንዴ በጣም ከቅዳሜ እኮ የፋሲካ ታድሮ የሚበላው እኮ ዶሮ ነው። የቅድሙ ይደገም እያሉ ነው እና ካሜራ ላዙር ታነብላችኋል። በአንተ ነው የሚያምረው። አንተ እንደጀመር ቀጥል ቀጥል፣ አባ ዶሮ ቀጥሉ ቀጥሉ። እሺ ይኸው ላንብብላችሁ። እሺ 10ኛው ተአምር። ይኸው ተዘጋጁ ጋይስ። እሺ 10ኛው ተአምር። ከአንድ ወንድ ዶሮ በቀር ምንም ገንዘብ የሌለው አንድ ድሃ ሰው ነበረ። ያንንም ዶሮ ለአቡነ ገብረ መንፈስ ቅዱስ ሰጥቶት ነበር። ግን ያንን ዶሮ አንድ ሌባ ሰርቆ በላበት። የዶሮውን ባለቤት በ9ኛ ሰዓት ግድም ባጣው ጊዜ አዘነ። መንፈቀ ሌሊትም በሆነ ጊዜ ዶሮው በሰራቂው ሆድ ውስጥ ሲጮህ ተሰማ። ባለ ዶሮውን ሌባ እንደበላበት አውቆ አደነቀ። እስኪነጋም ጠበቀ። ያም ሌባ ሞተና የሀገሩ ሰዎች በቤተ ክርስቲያን ቀበሩት። የሀገሩ ሰዎችም ከተቀበረበት አፈር ካለበሱት በኋላ ያ ዶሮ በሌባው ሆድ ውስጥ ሆኖ ጮኸ። የሀገሩ ሰዎች እያደነቁ ወደ ቤታቸው ተመለሱ። በማግስቱ አንድ ቄስ ዕጣን ለማሳረግ ወደ ቤተ ክርስቲያን ገስግሶ ሲሄድ ያንን ዶሮ ከመቃብር ውጭ አገኘው። ቄሱ አይቶ ወደ እርሱ ቀረበ። ዶሮ ግን በረረና በቤተ ክርስቲያን ጣራ ላይ ቆመ። ቄሱም መቃብሩን አየ፣ እርሱም ተከፍቶ ነበረ። ዳግመኛም በውስጡ የተቀበረው ሌባ አየ፣ እነሆ ሆዱ ተቀዶ። የጠራቸው የአገሩ ሰዎች ሁሉ መጥተው መቃብሩን አዩ፣ ተከፍቶም አገኙት። መቃብሩንም ደፍነው ሄዱ። ከዚያ በኋላ ያ ዶሮ እስከ 7 ዓመት በቤተ ክርስቲያን ጣራ ላይ ኖረ። አቡነ ገብረ መንፈስ ቅዱስ ይህንን ተአምር አደረገ። ልመናው ምናምን ይደርባችሁ ይላል። እንኳን ጌታ ይህንን ተአምር አደረገ አላለ። አቡነ ገብረ መንፈስ ቅዱስ ይህንን ተአምር
አድራጊው ማን ነው? አቡነ ገብረ መንፈስ ቅዱስ። በዚህ ዶሮ ላይ በቃ ገደለው ማለት ነው። አቡነ ገብረ መንፈስ ቅዱስ ሌባውን ዶሮ ሰርቆ ስለበላ። ይሄ ነው ታሪኩ እንግዲህ። እሺ አልሚ ሙቭ እናድርግ። ካጣው ችግር የለም። ያለ ሌላ ሀሳብ ላይ አውሩ። በጣም ጠቃሚ ስለሆነ ያነሳችሁት ሀሳብ። ካጣው አትጨነቅ። እሺ ከየት ቤተ እምነት ነሽ? ኦርቶዶክስ አይደለም ልጁ እንትን ሲል እናንተንም ጀስት የሆነ ሀሳብ ልጣልለት ወይ ብዬ ነው ኮንፊውዝ ሆንኩኝ ምናምን ስላለ ለዛ እኔ ፕሮቴስታንት ነኝ። ኦኬ እሺ ይጨርሱ። ያነሱት ሀሳቦች ስላሉ ይጨርሱ። ከተቻለ ካልተቻለ መውጣት ይችላል። እሺ ይጨርሱ። ኦልሬዲ እያነሳው የምታወሪውን ሀሳብ ነው ሙስ ፓብዲ ሜሎስ የሚያወራው። እኔ አንደኛ እናንተን ላመሰግን፣ ረጋ ብላችሁ የሰውን እያዳመጣችሁ በጣም በጣም ለወጣት የሚገባውን ትስት ደስ ነው ያለኝ። እግዚአብሔር ይባርካችሁ። ሌላው ደግሞ አንዳንድ ጊዜ አሁን ኮንፊዝ የሆኑበት ስናይ ለእኛም ደግሞ ጥቂት ጣልጣል ስናደርግላቸው ትንሽ ግልጥ ካላቸው እና ቅድም ወንድሜም ሲናገር ነበር ፋሲጋ ትርጉሙን ብዙ ጊዜ ሳይገባኝ እኔም ኦርቶዶክስ ነበርኩ በደፈናት የተመላለስኩባቸው ዘመን ነበሩና ግን ስለ በቃ ጸድቀሃል አልጸደኩም ጸደኩኝ ጸድቅ ያለው አልጸደኩም ስል ነው የከረምኩት። ግን ጽድቅ በክርስቶስ ነው። የጸደቀን ደግሞ በክርስቶስ ነው። ጻድቅ ሆኖልን የሆነልን እሱ ሆኖ ሳለ ግን የእሱን መንገድ እንድንከተል ነው። ሌላው ደግሞ ቅድም ልጁ እንዴት ነው አምናሃል አላመንክም ስል መዳን በክርስቶስ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጠ ይላል እና ማንም በክርስቶስ ነው መዳን ያለው። ያልዳንን ብንሆኑ በክርስቶስ ያለ ክርስቶስ መዳን አንችልም። ጽድቅ ደግሞ ጽድቃችን ክርስቶስ ነው ይላል እና ቅድም ጸድቅ ያለው አለ ከተመልሽ ደግሞ አልጸደኩም የዘላለም መንግስት ወርሳለሁ ሲሉ አልወርስም በስራ ነው በቃ ዝብርቅርቅ ያለ ስላለበት ስራችን ኢየሱስ ክርስቶስ በመስቀል ላይ ሰርቶልናል። ግን እኔ ወንድሜ ፋሲካ ራሱ ምንድነው ለማለት ለመመለስ አንዳንድ ጊዜ እንቸገራለን። ኢየሱስ ክርስቶስ በመስቀል ላይ ፋሲካ ሆኖ የሞተልን ለዓለም ነው። ግን ላመኑ አባት ነው። ላመኑ ነው። ለተቀበሉ ሁሉ የእግዚአብሔር ልጆች የተባሉ ለተቀበሉ ነው። ላልተቀበሉስ አምላክ ነው፣ የምህረት አባት ነው፣ አምላክ ነው። ግን በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ያለው ጌታ የማያምን ግን ይፈረድበታል አለ። ስለዚህ ፋሲካ ዝም ብለን ስናከብር ትርጉሙ ስላልገባን ጸድቀናል አልጸድቅ ግራ ግብትብት ስላለን አሁን ብዙዎች በእንደዚህ ባሉበት ውስጥ እናንተ ገብታችሁ እንዲህ ስታደርጉ ጀስት እኔ ራሴ በቃ ብዙ ትምህርት እየወሰድኩ መጣሁ። ሰዎችን እንዴት አድርጌ አፕሬሽን ማድረግ እንዳለብኝ እርጋታችሁን ሳይ ውድሸን ታረኩኝ። በጣም ጌታ ይባርካችሁ። በጣም ቴንኪው ልላችሁ ፈልጌ ነውና እሰማችኋለሁ። ጊዜ አልወሰድባችሁ። እሺ ጸጋ ይብዛልሽ። ተባረኪ። ሁለት ነገሮች ብቻ። የመጀመሪያው ስለ እንትን የነገርሽው ችግር የለም ተቀብለናል። ጥሩ ምክር ነው። ግን እኛ ምስጋና አይገባንም። ያው ምስጋና የሚገባው ለጸጋው ባለቤት ነው። እሱን ላሳስብሽ እፈልጋለሁ። እኛ ሁላችን የማንረባ ማንጠቅም ሰዎች ነን። ጥሩ ነገር ካያችሁ የጸጋው ውጤት የጸጋው ባለቤት እሱ ነውና ክሬዲት ለሱ ነው የምንሰጠው። በተረፈ ተባረኪ። ጌታ ኢየሱስ ይባርክሽ። እንደዛ የሚል ሀሳብ መጽሐፍ ቅዱሳችን ላይ የለም። እሺ የለም። ሜይ ቢ ከመጽሐፍ ምናምን ከሌላ መጽሐፍ አንብበህ ሊሆን ይችላል እንጂ መጽሐፍ ቅዱስ ላይ የለም እንደዛ የሚል ሀሳብ። እንደነገርኩ እሺ፣ አንተ ጋር ነው ያለው ድምፅ። በቃ አሁን አስተካክያለሁ። እንደነገርኩ
በበርባን ፈንታ ክርስቶስ ተሰቅሎ ሙቶ በርባንን ነፃ እንዳወጣው ሁሉ በአንተም ቦታ ኢየሱስ ክርስቶስ ሙቶ አንተን ነፃ አውጥቷል። እርሱን ነው ማመን ያለብን፣ መቀበል ያለብን። አንተ በስራ ጽድቅን ማግኘት ብትችል ኖሮ ኢየሱስ መጥቶ በሞት አይጠበቅበትም ነበር አይደል? ስለዚህ አንተ በስራ መጽደቅ ስለማትችል ወይም ደግሞ የዘላለም ሕይወትን ማግኘት ስለማትችል ነው ኢየሱስ መጥቶ የሞተው። ልክ ነው። በዚህ ሀሳብ እንስማማለን አይደል? በጣም ጥሩ። እንደዛ ከሆነ አንተ በራስህ መጽደቅ ማትችል ከሆነ ስላንተ ደግሞ ጌታችን ኢየሱስ ክርስቶስ ከተሰቀለ ኢየሱስን ደግሞ አንተ ካመንክ የእግዚአብሔር ጽድቅ ትሆናለህ ማለት ነው። ኦኬ። ለምሳሌ የሆነ ቦታ ላይ ጽድቅና ድነት ምንድን ነው ልዩነቱ? እሺ፣ ጽድቅ ሲባል ተቀባይነትን ማግኘት ማለት ነው። በእግዚአብሔር ፊት ተቀባይነትን ማግኘት ትክክል ማለት ነው። አሁን ለምሳሌ እኔ ጸድቅ ያለው ስለ እግዚአብሔር ተቀብሎኛል እያልኩ ነው። የጽድቅ ሀሳቡ ገባ? ሜሎስ አንድ ጥያቄ አለኝ። ጌታችን የተሰቀለው ለምን ነበር? ከሱ ጋር እንጨርሳለን። ለምን ተሰቀለ? እሱን ነው ማለት እኮ ግብር እኮ አልከፍል ብሎ አሳምጾ እኮ ነው የተሰቀለው አይደል? በሮማ ቆይ እሱን እናወራበታለን። አንተ ሌላ ታሪክ ውስጥ ነህ። ግብር አስጨንቀዋል መሰለኝ። እሺ አድሚ ምን እያልከኝ ነበር? ለምሳሌ የሆነ ቦታ ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን ትድናለህ ይልና ከዛ በአፍህ ካመሰከርክ ትጸድቃለህ ይላል። ልዩነቱ የመዳንና የመጽደቅ ምንድን ነው ልዩነቱ? አዎ የጸደቀ ሰው ይድናል። ጸደቀ ስንል እግዚአብሔር ተቀብሎታል እያልን ነው። ድኗል ስንል ደግሞ ከኃጢአት ድነዋል እያልን ነው። ከሞት ድነዋል እያልን ነው። ለዛ ነው ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እና ለምንድን ነው የተሰቀለልን? አሳምጾ ስላሳመፀ ነው ወይስ አልከፍልም ስላለ? በቃ ገቢዎች ሂድ ወዳጅ፣ አንተ ገቢዎች ሚኒስትር ሂድ። ገቢ እንደዚህ እንዳስጨነቀ ጌታ ይድረስልህ። እሺ አድሚ ወይ ያለው እሺ። እና አሁን አንተ የጠቀስከው ጥቅስ በነገራችን ላይ በጣም አሪፍ ጥቅስ ነው። ምንድነው ያለው? ሰው በልቡ አምኖ ይጸድቃልና አይደል? በአፉ መስክሮ ምን ይላል? ይድናል። በጣም አሪፍ። ስለዚህ አንተ አሁን በልብ አምነሃል? አዎ በሶስተኛው ቀን እንደተነሳ አምናለሁ። ስለዚህ ጸድቀሃል? እሱን አድርጌያለሁኝ። አዎ ስለዚህ ጸድቀሃል። ጌታ እንደሆነ ባፍ ያልመሰከርኩማ ገና ነኝ። ጌታ እንደሆነ ባፍ መመስከር ማለት ምን ማለት ነው እንዴ? ኢየሱስ ጌታ ነው ብሎ በአደባባይ እየወጡ መናገር ይመስለኛል። አይ እንደሱ አይደለም። እሱ ቀጣይ የሚሆን ስቴፕ ነው። ባፉ የሚመሰክር ነው የሚለው። መመስከር ማለት በልብ ያመንከውን መናገር ማለት ነው። ያመንከውን ትናገራለህ። ስለዚህ አሁን አንተ ያመንከውን አሁን ትነግረኛለህ። እኔ ኢየሱስ ክርስቶስ እንደሞተና እንደተነሳ አምናለሁኝ። እሺ እዚህ ጋር ያዝልኝ። ኢየሱስ ክርስቶስ እንደሞተና እንደተነሳ ታምናለህ? አምናለሁ። ስታምን ምንድን ነው የምታገኘው? አምኖ ምን ያገኛል ነው የሚለን? ድነትን። ስለዚህ ድነህ አይደለም፣ አምኖ ጽድቅን ያገኛል ይለናል። አዎ አምኖ እንደዚህ ካመነ ጽድቅን ያገኛል። አዎ ስለዚህ ይህን ጽድቅ አግኝተሃል? አዎ ስለማምን ጸድቄያለሁኝ። አሁን ስለዚህ ጸድቀሃል? አሁን አምናለሁኝ፣ ጸድቄያለሁኝ። አዎ ቃሉ እንደዛ ነው የሚለኝ። ቃሉማ ይላል። አንተ አምነህበታል ወይ ነው? ጸድቀሃል ወይ ነው? አዎ አምናለሁኝ፣ ጸድቄያለሁኝ። ግን አልዳንኩም ማለት ነው። ቆይ እንዴ! በአፉ መስክሮ ደግሞ ምን ይላል? በአፉ መስክሮ ይድናል ይላል። እሺ ስለዚህ አሁን አንተ ይህን ያመንከውን ኢየሱስ ጌታ ነው፣ ስለ እኔ ኃጢአት ሞቷል፣ ሞትን ድል አድርጎ ተነስቷል ብለህ ትመሰክራለህ፣ ትናገራለህ። እንደዛ ከሆነማ ጴንጤ ነው የምባለዋ።
እንዴ በአደባባይ ወጥቼ እንደዛ ካልኩ ጴንጤ ነው የምባለው። ሐዋርያው ጳውሎስ እኮ ነው ያለው ይሄን ወዳጄ። ሐዋርያው ጳውሎስ ያለህን አንተ ማንም ለምን ሴጣን አይልህም? ሰው ምን አገባ? ጴንጤ ገና ለገና እባላለሁ ብለህ መጽሐፍ ቅዱስ ላይ የተጻፈውን ቃል ለማለት ይከብዳል እንዴ? እና ስለዚህ ለመዳን መመስከር አለብኝ ማለት ነው። መመስከር ማለት የግዴታ የሆነ ቦታ ሄደ መናገር አይጠበቅብህም። እዚህ ውስጥ ሆነ ራሱ ኢየሱስ ክርስቶስ ያደረገልህን ነገር ይህን አምናለሁ ብለህ ኮንፌስ ማድረግ ማለት መስማማት ማለት ነው። ሌላ ነገር እኮ አይደለም፣ መስማማት ነው። ይኸውልህ የመዳን መንገድ በጣም ሩቅ አይደለም። ቃሉ በአፍና በልብ ሆኖ ነው የቀረበልህ ማለት ያው በቃ እንደውም እግዚአብሔር እንደዚህ አመቻችቶ በቲክቶክ ፕላትፎርም እየነገረን ያለው ቃሉ ይኸው እየደረሰ ነው። በልብህ አምነህ በአፍህ ከተናገርክ ትጸድቃለህ፣ ትድናለህ ተብለሃል። ሮሜ ምዕራፍ 10 ነው። እዛው ላይ ምን ይላል መሰለህ? ይሄ አሁን እኔ እናንተ ያወራነው ቁጥር 10 ነው። ቁጥር 11 ላይ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና ይላል። አያውረን ታዲያ ልክ ከሆነ ለምን አትስማማም? አይ በዚህ ቃል ምንም የማልስማማበት ነገር የለም። እስማማለሁኝ። ከተስማማህማ መጽደቅን ማረጋገጥ አለብህ፣ መዳንን ማረጋገጥ አለብህ። እያወራን ያለነው እኮ ቲዮሪ አይደለም፣ ህይወት ነው። ልክ ነው አይደል? ስለዚህ ትጸድቃለህ፣ ትድናለህ እያለ መጽደቅንና መዳንን ማረጋገጥ ካልቻልክ በሌላ አገላለጥ ምን እያልክ ነው መሰለ? አላምንበትም እያልከኝ ነው። አይ በጣም ቀላል ሆነብኝ ብዬ ነው እንጂ ማለት አሁን ኢየሱስ ክርስቶስ ጌታ እንደሆነ ማመንና ከዛ ሞቶ መነሳቱ እነኚህ ሁለት ነገሮች ጽድቅና መዳንን የሚሰጡ በጣም እምልህ እንደዛ አይደለም። አሁን ያለሁበት ነገር እንደዛ አይደለም ትምህርቱና በጣም ቀላል ነገር ሲሆንብኝ ነው ትንሽ ግራ የገባኝ። እንዴ በጣም ቀላል ነው እሱ እኮ ነው ደስ የሚለው። ግን ቀላል የሆነው ከባዱን ዋጋ ጌታ ኢየሱስ ክርስቶስ ለከፈለልን ነው። እኔ ለአንተ ስጦታ ብሰጥ አንተ ስጦታው የምትቀበለኝ በነፃ ነው አይደል? ግን እኔ ስጦታውን በገንዘብ ነው የገዛሁት። እኔ ገንዘብ አውጥቼበታለሁ፣ አንተ ጋር ግን ሲደርስ ነፃ ሆነ። ልክ እንደዛው ጌታ ኢየሱስ ዋጋ ከፍሎልሃል፣ አንተ ጋር ግን ሲመጣ በነፃ ነው የምትቀበለው። እሺ ታዲያ የሆነ ቦታ ላይ እምነት ያለ ስራ ከንቱ ነው የሚለው ምንድን ነው? እሱ ላይ እመጣልሃለሁ። አሁን እዚህ ሀሳብ ላይ በደንብ እናወራና ከዛ ወደዛ እንሄዳለን። ምንም ችግር የለውም። ሜሎስ አሁን ያወራነው ላይ ምንም ጥርጥር የለኝም። ማለት በቃ ክርስቶስ እንደሞተና እንደተነሳ አምናለሁኝ። ስለዚህ ጸድቄያለሁኝ፣ ያን አምናለሁ። በአፉ መስክሮ ይድናል የሚለውን ደግሞ ለመዳን ነገ በአፌ መመስከሬ እመሰክራለሁ ማለት ነው። ነገ አይደለም እኮ ወዳጄ፣ የሆነ ቦታ ሄደህ እኮ መመስከር አይጠበቅብህም። እሱን እኮ ነው እያልኩ ያለሁት። ይህን ያመንከውን ነገር አሁን ኢየሱስ ክርስቶስ ስለ እኔ እንደሞተ እንደተነሳ አምናለሁ፣ እሱ ጌታ ነው ብለህ ከተናገርክ አለቀ ጉዳዩ። ኢየሱስ ክርስቶስ ጌታ ነው፣ ለእኔም ሞቶልኛል ማለት በአሁኑ ሀሳቤ ግን ምንም እንትን የለኝም። አምናለሁ፣ ቃሉን እቀበላለሁ። ግን ቃሉን ትቀበላለህ፣ ግን መዳንን እርግጠኛ አይደለም። በጣም ቀላል ሲሆንብኝ ትንሽ ግራ ገባኝ። መጽሐፍ ቅዱስ ይዛል ይዣለሁኝ። ስልኬን እንትን ማድረግ እችላለሁኝ። ዙም እንትን ብዬ መክፈት ማንበብ ትችላለህ? አዎ እችላለሁኝ። እስቲ አንተ ጥቅስ ልስጥና ብታነበው ደስ ይለኛል። እሺ እስቲ ሮሜ ምዕራፍ 10 ቁጥር 8 ላይ ያለውን አንብበውና። ሮሜ ምዕራፍ ስንት? 10 ቁጥር 8 Do you understand English but cannot
አድሚ ከሌለ ችግር አለ የለም አይደለም 10-8 ኦኬ። ነገር ግን የሚለው ነው ልክፈትላት ከፈለጋችሁ ልታሳየን አሪፍ። እሺ ዳፍቻለሁ እኔም። እሺ ሰው እንዲያየው አሪፍ ነው። ከቻልክ ዳኒ እሺ ምን ልክፈት? ሮሜ 10:8 እሺ ሮሜ 10:8 እሱ ሮሜ 10:8 ላይ አንብቦና አንተ ሌላ ጥቅስ ክፈትልኝ። አንተ አንብቦ አድም ዘዳግም 30 ክፈትልኝ ዳኒ አንተ። እሺ ነገር ግን ምን ይላል? በአፍህ በልብህም ሆነ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናልና ይላል። ምንድን ነው የሚለን? ቁጥር 8 ላይ ነገር ግን ምን ይላል አይደል የሚለው? ምን ይላል የሚለው ምኑን ነው? እሱ ሐሳብ ይሁን። ነገር ግን ምን ይላል የሚለው ሐሳብ አስቀድሞ በብሉይ ኪዳን የተነገረ ሐሳብ ነው። ኦኬ ገባ? ሐዋርያው ጳውሎስ እዚህ ከሮሜ ምዕራፍ 10 ላይ ኮት የሚያደርገው ብሉይ ኪዳን ላይ ያለን ሐሳብ ነው። በአፍም በልብም ሆኖ ቃሉ ምን ብሏል? ቀርቦልሃል አይደል የሚለው። ይህን ሐሳብ ኮት የሚያደርገው ከምንድን ነው? ከብሉይ ኪዳን ነው። የብሉይ ኪዳን ላይ ያለውን ሐሳብ ላሳያው። ዘዳግም ምዕራፍ 30 ላይ ዳኒ ያወጣልን ማለት ነው። ቁጥር 11 ላይ ሄድና እናንብቡ። ቁጥር 11 ላይ ዳኒ እስቲ አንብብልን አድሜ። እኔ ዛሬ እዚህ አውጥቶልሃል እኮ። ኦኬ እኔ ላንብበው? አንተ አንብበው። እኔ ዛሬ የሚለው እኔ ዛሬ የማዝህ ይቺ ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህሩ ማዶ አይደለችም። ነገር ግን ታደርግ ዘንድ ቃሉ በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው። ተመልከት፣ ዛሬ በፊትህ ሕይወትና መልካምነትን፣ ሞትን፣ ክፋትን አኑሬአለሁ። እሺ ተመልከት። አየሁ አይደል? ሮሜ ምዕራፍ 10:8 ላይ ቅድም ምን አንብበናል? ትዝ ይልሃል ያነበብከው? ኢየሱስ ክርስቶስ ጌታ እንደሆነ ከሱ በፊት ምን የሚለው? በአፍም በልብም አይደል የሚለው? በአፍም በልብም ሆኖ ቃሉ ቀርቦልሃል አይደል የሚለው? አሁን እዚህ ጋር ተመልከቱ። ዘዳግም 30 ላይ አሁን የተነበበው ላይ ምንድን ነው የሚለው? ቁጥር 11 ላይ እቺ ትእዛዝ ምን አይደለችም? ከባድ አይደለችም ማለት ምን ማለት ነው? ቀላል ነች እያለን ነው አይደል? ቀላል ነች። ቀደም አንተ ምን ነበር ያልከው? ቀለለብኝ አልክ አይደል? አየህ መጽሐፉ እሱን ነው የሚለው። ቀላል ነው፣ ከባድ አይደለም፣ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶም አይደለችም። አየሁ አይደል? ድነት ከውጭ አይደለም፣ የሆነ ቦታ ፈልገህ የምታገኘው ነገር አይደለም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ ለአንተ ምንድን ነው? እጅግ ቅርብ ነው። ለአንተ እጅግ ቅርብ ነው። ስለዚህ ይህን ሐሳብ ነው ሐዋርያው ጳውሎስ ሮሜ ምዕራፍ 10:8 ላይ በአፍህም በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። የትኛው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ስለዚህ ድነት ቀላል ነው ወይ? አዎ ቀላል ነው።
ግን ቀላል የሆነው ከባዱን ዋጋ ክርስቶስ ለከፈለው ነው። እሺ ሀሳብ አለ እዚህ ላይ? አይ ምንም የለኝም። ጴንጤ መሆኔን ሳስቡ ትንሽ እየፈራው ነው። አትፍራ፣ የድፍረትን መንፈስ ነው የሚሰጥ። የተቀበልነው መንፈስ የድፍረት መንፈስ ነው እንጂ የፍርሃትን መንፈስ አልተቀበልንም ነው የሚለን ሮሜ ምዕራፍ 8 ላይ ሐዋርያው ጳውሎስ ቁጥር 15 ላይ። ሰላም እንዴት ናችሁ? ኧረ አስገቡኝ እስቲ። እሺ ቤኪ ገብተሃል እኮ። ስለዚህ ይኸውልህ አድሚ፣ አሁን ይሄ በጣም እግዚአብሔር አንተን ለማዳን ያዘጋጀው ብቸኛ መንገድ ነው። ሌላ መንገድ የለም። ሌላ መንገድ የለም። ስለዚህ ይህን መንገድ ከተቀበልክ እንዲህ በጣም ቀላል የሆነውን መንገድ እንግዲህ ከዚህ የበለጠ እንዴት ይቅለልልን? ቀላል የሆነውን መንገድ እግዚአብሔር አዘጋጅቶ እየነገረ ነው ማለት ነው። ስለዚህን ብትቀበል መጽሐፍ እንደሚል አሁን አንተ እግዚአብሔር ልጅ ነህ፣ ትጸድቃለህ፣ የመንግስቱ ምንድነው ወራሽ ነህ። የመንግስቱ ወራሽ ነህ ልጁ። ስለዚህ የመንግስቱ ወራሽ ለመሆን እኔ ምንድነው ማድረግ ያለብኝ? በቃ ይኸው ኢየሱስ እንደሞተልህ እንደተነሳልህ በልብ ማመን፣ ይህን መናገር፣ በዚህ በተናገርከውና ባመንከው ነገር ደግሞ እርግጠኛ መሆን። ከዛ ትወለዳለህ፣ ከእግዚአብሔር ትወለዳለህ። የእግዚአብሔር መንፈስ በአንተ ውስጥ ያድራል። ቅድም ትዝ የሚልህ ከሆነ ኃጢአትን የምታሸንፍበት አቅምና ብርታት እግዚአብሔር ደግሞ ይሰጣል። እሺ ሜሪስ ያመሰግናለሁ በጣም። እሺ ይህን ነገር ጥያቄዎች ካሉ በውስጥ አፍልኝ። አንድ ጥቅስ ብቻ ባሳይ ደስ ይለኛል። ፈቃደኛ ነህ አይደል? አዎ ፈቃደኛ ነኝ። እሺ ዳኒ የምትችል ከሆነ እኛ ቆሮንቶስ ላይ እስቲ አንድ ሀሳብ ብናነብ ደስ ይለኛል። ምዕራፍ 6 ላይ ቁጥር 2 ይታያል። አድሜ በተወደደ ይታያል። በተወደደ ሰዓት ሰማሁህ፣ በመዳንም ቀን ረዳሁህ ይላልና እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው። እሺ የመዳን ቀን መቼ ነው? አሁን ነው። የተወደደው ሰዓት መቼ ነው? አሁን ነው ይላል። የመዳን ቀን መቼ ነው? አሁን ነው። ስለዚህ አሁን እንዲሆን አትፈልግም? እፈልጋለሁ። ግን ምንድን ነው ያቃተ? ፍርሃት እያለኝ ነው። ግን ጌታን ከተቀበልኩ እዚህ ቤት ነው የምቀበለው። ሜዶስ ከአንተ እጅ ነው የምቀበለው። ግን ለአሁኑ ትንሽ እንትን ልበል እስኪ ከራሴ ጋር እንትን ልበልና። እሺ አንድ የመጨረሻ ጥቅስ ልስጥህና መከርበት። ሮሜ ምዕራፍ 8 ቁጥር 15 ላይ እስቲ ዳን ያውጣለን። ሮሜ 8 15 ላይ እሺ አንብብልን። አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችኋል እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይላል። ከዛ ቀጣይ ቁጥር 16 የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። አዎ በቃ ቅድም ያልኩን ነገር ስትቀበል እግዚአብሔር መንፈሱን ይሰጣል። ምን አይነት መንፈስ? አባ ብለህ የምትጮህበትን። ይህ መንፈስ ደግሞ ከተቀበልክ በኋላ የፍርሃት መንፈስ ከአንተ ዘንድ ይወገዳል። መዳንን ደግሞ ራሱ መንፈስ ቅዱስ እኔ አይደለሁም ዳኒ አይደለም የሆነ ሰው አይደለም፣ ራሱ መንፈስ ቅዱስ ለመንፈስ ይመሰክርልሃል።
ተባረክ፣ ጸጋ ይብዛልህ። በውስጥም ጻፍልኝ፣ እናወራለን ጥያቄ ካለ።